እኔ ያገኘሁት ጌታን እንጂ ሃይማኖትን አይደለም። እኔ የሃይማኖት ቅያሬ ሳይሆን የህይወት ቅያሬ ነው። ተንበርክኬ ነው ጌታዬን የተቀበልኩት። ማንም አንበርክኮኝ አያውቅም። እኔ ማኛው አልዋሽም። እናቱ የወለደችው እኔን አንበረክክ ጌታ ነው ያንበረክከኝ። ጌታ ያንበረክካል። ጌታ ይለያል። ማን እስቲ ዮኒ ማኛ መጣ ሲባል የደፈረ ዮኒዬ እንዴት ነበር ጌታን የተቀበልከው? ሁልጊዜ የሚጠይቀው ጥያቄ ስለሆነ ዛሬ ከሱ ይጀመር። ጌታን እንዴት ተቀበልክ? ከተቀበልክስ በኋላ ያለው ነገር እንዴት ነው? ምንድነው በህይወት ላይ ያለው በቃ የትም ያላገኘሁት አገኘሁት የምትላቸው ነገሮች ጌታን ከተቀበልክ በኋላ ከኙት እስቲ ትንሽ ንገረን ስለነዛ ሞመንቶች እስቲ። ያ እንደምታውቁት እኔ መቼም ብዙ ሰው አቀኝም ብዬ አላስብም። የኔን ሀሳብ ብዙ ጊዜ ተከታተላችሁ አንዴ በዚህ በኩል ስለ አንዴ በዛ በኩል ስል ምናምን በብዙ ሀሳብ ላይ ጥሩ ሲሆን ጥሩ ብዬ አስባለሁ፣ መጥፎ ሲሆን መጥፎ ነው ብዬ ተቻለሁ። እና የኔ የሆነው የተርኒንግ ፖይንቱ የሆነ የሚሰማኝ ስሜት አለ። እውነት ለመናገር በተለይ ተጽዕኖ ያደረጉብኝ ሰዎች አሉ በእኔ ላይ፣ መልካም ሰዎች አጠገቤ ስላሉ በጣም መልካም የምላቸው ሰዎች አጠገቤ ያሉ። እንዳልኩ ባህሩ የሚባል ወንድም አለኝ፣ ፍራውል የሚባል ወንድም አለኝ። እንደምታውቁ ሶሻል ሚዲያ ላይ ታውቁታላችሁ። ነቢት ብርቱካን የምትባል እህት አለች እና ሌሎችም አሉ መወዳቸው ማከብራቸው። እና እንደዛ ሶሻል ሚዲያው ሲናጋ እነ ዮኒ ቬጋስ እነሱ አይደነቁም በኔ። እነ ተሙ የሚባል ወንድም አለኝ፣ መኮ የሚባል ወንድም አለኝ፣ ብዙዎች አሉ ብቻ። እና ሌሎቹ ግራ ሲጋቡ እንዴት እንደዚህ ይባላል ሲባል እነሱ ግን ያንን እኔ ላይ አያዩት። በጣም መደነቀው እሱ ነው። እና ብዙ ጊዜ እግዚአብሔርን ፍለጋ እግዚአብሔር በሚያውቀው ተንከራትቻለሁ። ምክንያቱም እኔ ሱሰኛ አይደለሁ። ገብቶሃል? ሱሰኛ ሆኜ አጭሼ ቅሜ ዛዛ ምል ሰው ብሆን ያ እግዚአብሔርና ምን ያደርግልኛል? እፈልገዋለሁ የግል አዳኝ እንዲያደርገኝ እፈልጋ። ግን እንዴት እንደሆነ መገለጥ ማወቅ አይደለም መገለጥ። ምክንያቱም ሳውል አያውቀው ነበር። ሳውል የተደረገለት ወይም ደግሞ ጳውሎስ መገለጥ ገባ። ካልተገለጠል አነባለሁ መጽሐፍ ቅዱስ። መቼም ምንም መጽሐፍ ቅዱስ አያነብም የሚለኝ የለም። እጠቅሳለሁ፣ ብዙ ነገሮች እችላለሁ፣ ግን መገለጥ የሚባል የለም። እና በተለይ አባታችን ያንን ነገር ሲናገሩ ምን የሚለውን አቡነ ገብርኤል አሁንም አባታችን ነው የምላቸው። ለምን ለእኔ መዳን እሳቸው ናቸው ምክንያቴ። ወጡና እዚህ ቤት ቃል በቃል ያሉትን አረሰው ጭንቅላቴ ውስጥ አለ። እዚህ ቤት ከዝሆን የበለጠ የሚገፋ አለ፣ መንፈስ አለ። እዚህ ቤት ከፈረስ የሚበልጥ አለ፣ ይገፋል። ማ ሲባል ኢየሱስ ክርስቶስ ሲባል፣ ኢየሱስ የዓለም ቤዛ ነው ሲባል የሚገፋ አለ። ማርያም ቤዛ አይደለችም። ዓለማዊ ቤዛዊት ዓለም አይደለችም። የዓለም ቤዛ ኢየሱስ ክርስቶስ ነው። የሰው ልጅ የሚሰጠው ቤዝነት ዘላለማዊ አይደለም፣ እግዚአብሔር በቅድስና የሚሰጠን እና ብለው ተናገሩ። ሌላም ትምህርት በጣም አድርገው አስተማሩ። እኔ ፔጅ ላይ ተናግሬዋለሁ፣ እዚህ ላይ ስላልተናገርኩ ልድገመው። ከዛ በውስጥ ዮኒ ማኛ ቀጥቅጣቸው ተብዬ ነው። እንዴት ዝም ትላለህ? አንተ የምትወዳትን እናትህን ሰድበዋል እኮ እንዴት ዝም ትላለህ? ይህን ሽማግሌ አዋርድልን ተብሎ በውስጥ ይላክልኛል መሴጅ። እንግዲህ አየህ ዲያብሎስ የሚሰራውን ስራ። ዲያብሎስ ሊያሰናክለኝ ነው የፈለገው። ምን አድርጌ አሁን እሳቸውን አባት እርግጥ ባደርጋቸው እኔ ክብር አገኛለሁ በዛ ቤት። በጣም ነው የምከበረው። እውነትም የቅድስት ድንግል ማርያም ወዳጅ ተብዬ በቃ ሰማይ ላይ ይሰቅሉኛል። ናው ደግሞ እዚህ ጋር እውነት አለ፣ የእሳቸው እውነት አለ። ጌታ መገለጥ የፈለገበት እውነት አለ። ከዛ ለመናገር አልቸኮልኩም። ብዙ ሰው ይንጫጫል። ስድቡንም ሰምታችሁታል። ስድቡ በየቦታው ላይ ተቦስቶ የሚዘገናንን ስድቦች ሰምተናል። እና ከዛ ተረጋገው እውነት ለመናገር ለመጀመሪያ ጊዜ በዛ ነገር ጸሎት አደረኩ። እንዲህ ልናገር ብዬ ጸሎት አድርጌ ነው ልገባ። ላስ ፕሮግራም ነው ተብሎ ነው የሚገባው። ታውቃላችሁ ዛሬ ጥብስ ነው ብዬ እና ከዛ ጸለይኩ።
እውነተኛ መገለጥ የዛኔ ነው የመጣው። ከዛ ከአባታችን ጎን ቆምኩኝ። እሳቸው ጋር ስቆም ዮኒን በንጥጧል አሉ። ወዲያው ገባቸው። ምክንያቱም ኢየሱስን የሚሰብክ በሙሉ ጴንጤ ነው። አጋረንቲ ኢየሱስን ከሰበክ አንተ ጴንጤ ነህ። ካፋቸው አይወጣ። ድራማ ይሰራል። በህግጋት እንድላለን አለ፣ በዓል አለ፣ ምን አለ። አውራ ስለ ኢየሱስ። አልጠጣም በል፣ ኢየሱስ ጌታ ነው በል። አንተ ጴንጤ ነህ። የትም ቦታ ሄደህ አልጠጣም ጴንጤ ነህ እንዴ ነው የምትባለው? ወይስ መድኃኒት ትወስዳለህ? ወይ there's two things። መባረክ እኮ ነው። ራሱ አንዱ አስተማሪ ከተናገረው እኔ መሰክራለሁ። መምህር መረታብ ይባላል። ማከብረው ሰው ነው። እውነቴን ነው የምነግርህ። በፊት እንትን ነበረ፣ ግን ካየሁት በኋላ በጣም የሚወደድ ሰው ነው። እውነቴን ነው የምነግርህ። ምን አለ? የሆነ ሰው ሞተ አለ። ሊቀበር ሲል ማህተብም የለውም ምንም የለውም አለ። ስለዚህ የት እንደሚቀበር አልታወቀም አለ። ከዛ ሙስሊሙም እንዳይቀብረው ምንም አያውቅም፣ ሌላውም ከዛ አንደኛው ሰው እየመጣና እኔ አውቀዋለሁ አለ። ምረታብ ነው፣ አሳያቸዋለሁ በቪዲዮ ላይ። ምንድነው ያለው? ይህ ሰውዬ ኦርቶዶክስ ነው አለ። በምን ታውቀዋለህ ሲባል እየሰከረ ማታ ማታ አገኘዋለሁ። ይሄ መገለጫ ሊሆን አይገባም። ራሱ ምረታብ አስተምሮ እንዴት እንዲንሆናለን ብሎ እብዶ ነው ያስተማረው ትምህርት። ለምን መገለጫችን ዘፈንና አልኮል ሆነ ብሎ በጣም ተማሮ ነው የተናገረው። እና አሁንም ከዛ እሳቸውን ሰማው። ከዛ በኋላ መገለጡ መጣ። መጸለይ ጀመርኩ እና ሳላቀው በቃ ያ መንፈስ መጣ። ከዛ አለቀሰች። ይህን ስትሰማ ነቢት ብርቱካን እንዳልኩ በየጊዜው እየደወለች ታወራኛለች። ባህሩ የሚባል ወንድሜ በየጊዜው አንተ ጌታ ገብተዋል፣ ፓስተር ቸርነት አንተ ጌታ ገብተዋል። የሚገርም የማይሉኝ እኔ የማናግራቸው ፕሮቴስታንት ወንድሞቼ የማይሉኝ ቡካዬ አንተ በጌታ ነጥላለች አለች እዚህ ውስጥ ብዙዎቹ። ለምን ኢየሱስን ከእንትና ጋር በተለይ አሁንም ሚስ አደርገዋለሁ ከእንዳልክ ጋር ጌም ስንጫወት እሱም በፔጁ እኔም በፔጅ ስለ ኢየሱስ ነው የምናወራው። ግን እንዳልኩ እሱም የግል አዳኝ አላረገውም፣ እኔም አላረኩት። እሱም ስለ ኢየሱስ ይሰብካል፣ ግን ጭፈራውን አልተውም፣ ቅምቀማውን አልተውም፣ ምኑንም አልተውም። አየህ እንዳልኩ ነው። የግል አዳኝ አድርጎ መቀበል ነው ከሌላው የሚለይ። ይቀይርሃል። በቃ ማታውቀው አይነት መንፈስ አለ። እኔ ይህን መንፈስ አላውቀውም በህይወቴ። ይሄ መንፈስ የለም። ጌታ ምስክሬ ነው የምልህ። I never have this። ሰላሜን አገኘው፣ ተረጋጋው። የምረበሸው ነገር የለም፣ ምንም የሚረብሽ ነገር የለም። እና አቡነ ገብርኤል ለኔ መዳን አቡነ ገብርኤልን ነው የማመሰግነው። አለቀሰች። እኔ እስከዛሬ 10 ዓመት ያረኩት ነገር እግዚአብሔር ሰማኝ አለች። አለቀሰች። ደውላ ለቅሷን ብትሰሙ እግዚአብሔር አምላክ ትደነግጣላችሁ። በዚያል በጌታ እኔ እንደው ምናልባት አክብራኝም ፈርታኝም ይሁን ቆጣ ብላ ተናግራኝ አታውቅም። እንደዛ ነቢት ብርቱካን የተወደድኩ ወንድሜ ነው የምትለኝ። እንግዲህ የሚያሳያት ነገር አለ ማለት ነው። ባህሩ የሚባል ወንድሜ አለ፣ የሚያሳየው ነገር አለ ማለት ነው። ወንድሜ ነው የሚለኝ፣ ጓደኛዬ እንኳን አይልም። ስለዚህ እንደዚህ አይነት ሰዎች እነ ፊራን ብታየው በጣም የተረጋጋ ነው። ግራ ገብቶኛ እንዴ እንዲያውም ይቅርታ ካረዘምኩትና ግራ ገብቶኝ ለምንድን ነው እንደዚህ እኔ ራሱ ለአንድ ቀን ልሽዋለሁ የሚደብር ነገርና ተሰማኝ በጣም እና ለምንድን ነው ግን ተገናኝተን ሲያትል አትላንታ ተገናኝተን ማለት ነው። ከዛም ሲያትል ተገናኘን 2 ጊዜ። እግዚአብሔር መልካም ነውና ከዛ ለምንድን ነው ስለው እኔ እኮ በክርስቶስ ነኝ። እኔ ጠላቶቼን ጠልቼ ጠላትነን ለሚሉ ጠልቼ የእግዚአብሔርን ቃል አላከበርኩ ማለት እኮ ነው የሚለው። ጠላታችሁን ውደዱ ነው። መጥላት አልችልም ይሆን ያለ እኔ መጥላት አልችልም። በጌታ ነኝ አልችልም። የፈለገ ነገር ቢያደርገው መጥላት አልችልም። ግራ ገባኝ። ያ መንፈስን አላውቀውም፣ ግን ጭንቅላቴ ውስጥ ተቀምጧል። ዮኒ ማኛ አስበዋል ይቅር በሉኝ ብሎ ሶሻል ሚዲያ ላይ ወጥቶ ሲል ዳስናሜ
ስንቱንም አንበረክክ ሰውዬ ነኝ። እስናሜ ማይ ስንቱ ወይኔ ዮኒ ማኛ ወይኔ ከሱ ምላስ አውጣኝ የምባል ሰው ነበርኩ። ይቅር በሉኝ ወዳችኋለሁ እያልኩ እያንዳንዱን ስም እየጠራው ነው ይቅር በሉኝ ያልኩት። ገባ? ስለዚህ እኚህ አቡነ ገብርኤል የሰጡኝ ሰላም ትልቁ ያገኘሁት ነገር ሰላም is so beautiful። ሰላም እሰጣችኋለሁ ያለው ጌታ ነው። የሰላም አባት የሰላም አምላክ ነገ ስነሳ ከማን ጋር ጋጫለሁ ብዬ የማስበው ማን ምን አለኝ ምን አጀንዳ ልፍጠር የሚባል አስተሳሰብ ውስጥ የለም፣ ምንም ነገር የለም። እና ይህን ማግኘቴ እኔ እንጃ ሌሎቻችሁ ቀመሱት። ኢየሱስ በጣም 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 ሰላም ሰጪ። እውነቴን ነው የምልህ። እኔ I wish I had a long time ago። በዛ ጊዜ አሁን በጴንጤ ብዬ እንደ ሃይማኖት የተቀበልኩት ጊዜ ጥምቀት የለ ምን የለ ወንጌል የለ ተንበርክኬ በቄስ ወይም ይቅርታ በፓስተር እንትን የተቀበልኩት ነገር የለ። በአሁኑ ስቀበለው ግን ተንበርክኬ ነው ጌታዬን የተቀበልኩት። ማንም አንበርክኮኝ አያውቅም። እኔ ማኛው አልዋሽም። እናቴ ወለደችው እኔን አንበረከክ ጌታ ነው ያንበረከከኝ። ጌታ ያንበረክካል። ጌታ ይለያል። ማን እስቲ ዮኒ ማኛ መጣ ሲባል የደፈረ ኖባዲ። ጌታ ያንበረክካል። ጌታ ይለያል። እውነቴን ነው። በጣም ውስጤ በሱ ተሞልቷል። በጣም የምወደው አባቴ ነው። ማንበብ የምወደው መጽሐፍ ቅዱስ ነው። መዝሙር ስንት ጊዜ ነው ሪፖስት የማደርገው? የሌሎቹን የማላውቀው ፎሎ ያርገኝ አይመለከተኝም። ጌታ ተመስግኗል። የሆኒ ጉዳይ አይደለም። ጌታ ከተመሰገነ እኔ ሪፖስት ነው የማደርገው። ጌታ ተመሰገነ ሪፖስት ነው የማደርገው። ለምን? ያ የናፈቀኝ ህይወት አለ። የፈለኩት 47 ዓመት ሙሉ ፈልጌዋለሁ፣ አላገኘሁት። ለእናንተ ቀላል ሊመስል ይችላል በጌታ ቤት ስላላችሁ። እኔ ያንን ማንነት ፈልጌው አይደለም። የሶሻል ሚዲያ ያኛው ማንነቴ ተሳዳቢ እኮ ነው ማንነቴ። ማን ነው የሚፈልገው ያንን ማንነት? እኔ ማን ነው የሚፈልገው? there's nobody one day። ማን ነው የሚፈልገው? አንተ ተሳዳቢ ነህ ስትባል ማን ነው የሚፈልገው? ገባ? ግን በደሙ የሸፈነኝ የጠበቀኝ ጌታ ነበር። እኔ ከልብ ይወዱኛል ብዬ አላስብም ነበር በዛ ዘመን። ስለሚፈሩም የሆነም ጨዋታም ስላለ ምናምን ይሆናል እንጂ በእውነት ነው የምልህ ስድብ ነበረው፣ ይደብር ነበር። አንዳንዶቹ ቪዲዮ ሳይ እኔ ራሱ ደነግጣለሁ። እንደዚህ ብያለሁ እንዴ? ስሜታዊ በጣም ነበርኩኝና እኔ ያንን ሰላም ስለሰጠኝ ጌታዬ እጅግ አድርጌ አመሰግነዋለሁ። የኔ እንዳልሆነ እነግርሃለሁና በዚህ አጋጣሚ አቡነ ገብርኤልን እግዚአብሔር አምላክ ይጠብቅልኝ። እኔ ሳሉ ማቃቸው ትልቅ የሚባሉ እግዚአብሔር አምላክ በቅርብ ይገልጻል። እሳቸው ወደ ጌታ ይመጣሉ። እኔ አንድ ተራ ሰው ዮኒ ማኛ አንተን ያገኘ ጌታ እውነተኛ አምላክ ነው፣ ጸሎት አድርግልኝ ክውን ያልኩት። ዋው! ትልቅ የተባሉ ዋው! በትልቅ ቦታ ያሉ ሰው ጸሎት አድርግ ልጄ፣ እኔም ተከተል ይመጣል እና ክብሩን ጌታ ይውሰድ። ያንን ነው እኔ በጣም ደስተኛ ነኝ። ስለሱ የዛሬ 30 ዓመት እንዴት አድርጌ እንደ ወንጌሉን አውቄ እንዴት አድርጌ ለብዙዎቻችሁ በውስጥ ስለጠየቃችሁ እኔን ልመልስላችሁ። አጠቃላይ መጽሐፍ ቅዱሱን አንብብ፣ ያልገባህን ጠይቅ ነው የተባልኩት። እኔም ደግሞ በጣም እያነበብኩ በጣም አድርጌ መጽሐፍ ቅዱስ መልሱ የጌታ መጽሐፍ ነው፣ ቅዱስ መጽሐፍ ነው። መልሱ ያለው በሙሉ እዛ ላይ ነው። ጸሎት ነው፣ ጾም ነው። ምን ያደርጋል? የህይወት ነው። የህይወት ጉዳይ ነው። የገንዘብ የቁማር የምን አይደለም፣ የነፍስ ጉዳይ። እኔም ብቻ ሳይሆን ልጆች ያሉ ሚስት ያለ እነሱ በጌታ ናቸው ከበፊትም። በነገራችን ላይ እግዚአብሔር አመቻችቶ እኮ ነው ያስቀመጠኝ። የምሰራበት ነገር የለም እዚህ አካባቢ። በጌታ ናቸው ከበፊት። አውቁ ነበር በጌታ እንደሆኑ ዮኒ
አላወራም። እነሱ ጸሎት ነው። በፊትም አመቻችቶ አስቀምጧል ጌታ። የኔ ጓነት እንጂ ጌታ ሁሉም ነገር አመቻችቶ ነው የሚያስቀምጥልህ። ገባ? ሲፈልግ ሲመርጥ ያንተን ነገር ብቻ ነው እንጂ ሌላውን በሙሉ አዘገጃጅቶታል ጌታ። በሙሉ አዘገጃጅቷል ጌታና የነሱ ነገር የሚከብድ አይደለም። እንኳን እነሱ አይደለም ወደፊት የኔ ቤተሰቦችን መጽሐፍ ቅዱስ ቁጭ አድርገን እየተወያየን ከዛ በኋላ በጌታ ይሆናሉ። መዳን ነው ሌላ አይደለም። በጌታ ስትሆን ስለምድን ነው ሌላ ነገር አይደለም። ትድናል። ጌታ ያድንም የሚል የለም። ግን 2-3 ነገሮች በአንድ ላይ እንድታደርግ የሚያደርግ ጌታ ውስጥ ስለሌለ ጌታ ውስጡ ያለ ሰው 90 ቦታ አይረግጥም፣ ይረጋጋል፣ ሰላም ነው። አሜን። ስለዚህ ያንን ነው የምለው አባቴ። ካስረዘምኩ ይቅርታ። በደንብ አድርጌ መርዘም ያለበት ነገር ነው ራሱ ስታስረዝም ራሱ ስለምታውቀው ሶሻል ሚዲያውን ወሬዎቹ ራሱ ደስ ይላሉ። ምን ነው የምናወራው የነበረው በፊትም ግን ክብሩን እሱ ይውሰድ። በጣም ተች ያደረገኝ ደግሞ ዮኒዬ መጀመሪያ ላይ መገለጥ ነው ስትል በጣም ነው ተች ያደረገኝ። ለምን መሰላችሁ ወዳጆች? አሁን ራሱ እየሰማችሁ ያላችሁ በግራ መጋባት ውስጥ ያላችሁ ሰዎች እስቲ ማለት እግዚአብሔር የግራ መጋባት አምላክ አይደለም። ሰው ነው ኮንፊውዝ ሊያደርግ የሚፈልገው። በቃ በሆነ እንደዚህ እነዚህ መጽሐፎች ምናምን ይልሃል። የሆነ መዓት ሚሊዮን መጽሐፍ ይደረድርብሃል። የሚያስፈልግ አንድ መጽሐፍ ነው። ይሄ እውነትን የእውነትን መንገድ ለማግኘት ለህይወት በቂ ነው። በቃ ከዚህ ውጭ የሚያስፈልግ የለም። ነገር ግን ይሄንን ብታነበው ራሱ በራስህ አይደለም መገለጥ ያስፈልገዋል። እግዚአብሔር ከገለጠልህ ብቻ ነው ኢየሱስን የምታገኘው። እግዚአብሔር ያልገለጠለት ኢየሱስ ሊበራለት አይችልም። ኢየሱስ መገለጥ የሚፈልግ አዳኝ ግን ለሚጠይቀው ሰው ይገልጣል። አሁንም ኮንፊውዝድ የሆናችሁ ሰዎች የትኛው ነው ወዴት ነው እንዴት ነው? እኛን አትመኑ፣ ዮኒን አትመኑ። ጸልዩ ውስጥ በርከክ ብሉና ጌታ ሆይ ራስህን ግለጥልኝ በሉ። ራሱን የሚገልጥ አምላክ ታውቃለህ። እውነትን አገኝ ቢባል እኮ ሰው እውነትን አሁን ፈልገን እናገኝ ቢባል ሁሉም ሃይማኖቶች ውስጥ እውነትን እንፈልግ አብረን እንሂድ ምናምን ይላሉ። ግን እውነትን ሄደ ማታቀው ከሆነ ብታገኘው ራሱ እሱ ነው ማለት አችልም። አዲስ ኪዳን ላይ እኛ ጋር ግን እውነት ራሱ ነው መጥቶ እኔ ነኝ እውነት ያለው። እኔ አም ዘ ዌይ ዘ ትሩዝ፣ እኔ ነኝ መንገድ እውነት ህይወት እኔ ነኝ ያለ። ስለዚህ ይህንን ለማወቅ መገለጥ ይፈልጋል። ታውቃለህ ዮኒዬ ጴጥሮስን 3 ዓመት ካስተማራቸው በኋላ ጌታ ኢየሱስ ሰዎች እኔን ማን ይላሉ አለ። ከዛ መልሱ በጣም ይገርመኛል። ቲክቶከሮች ይመስሉኛል አንዳንዶች ከነቢያት አንዱ ነው ይሉሃል አሉ። አሁንም የሚሉ ገብተው ነብይ ነው ብለው የሚመጡ ድሮም ነበሩ። ብርቅ እንዳይሆንባችሁ። ግን ስለ ኢየሱስ ያላችሁ አመለካከት የእናንተን ድነትና አለመዳን ይወስነው። አንዳንዶች ከነቢያቱ አንዱ ነው ይላሉ፣ አንዳንዶች ኤልያስ ነው ይላሉ፣ አንዳንዶች እንትና ነው ይላሉ፣ እንትና ነው ይላሉ አሉ። ከዛ ኢየሱስ እናንተስ ማን እንደሆንኩ ትላላችሁ አላቸው። እናንተስ ማን እንደሆንኩ ትላላችሁ ሲላቸው ጴጥሮስ እንደዚህ አለ፣ አንተ የእግዚአብሔር ልጅ ክርስቶስ። አሜን ሃሌሉያ። ኢየሱስ ምን እንደመለሰለት ታውቃላችሁ? ይህንን ስጋና ደም አልገለጠልህም። በሌላ ሰው ሊገልጥልህ የሚችለው ነገር አይደለም፣ በመንፈስ ቅዱስ ነው። አባቴ የሰማዩ አባቴ ነው የገለጠልህ። ኢየሱስ መገለጥ የሚፈልግ እውነት ነው። 180 መጽሐፍ አንብበህ የምታገኘው አይደለም። የመለሰው ሰውዬ ጴጥሮስ የሚገርምህ ማንበብ መጻፍ አይችልም። የጴጥሮስን መልእክት ራሱ የሚጽፈው ሌላ ሰው ነው ከጴጥሮስ እየሰማ። ኢየሱስ ግን ማንበብ መጻፍ ለማይችል ሰው ራሱ ይገለጣል። ስለዚህ እየሰማችሁ ያላችሁ ሰዎች በርከክ በሉና እግዚአብሔር ሆይ ጌታ ሆይ ራስህን ግለጥልኝ፣ እውነተኛውን መንገድ አሳየኝ። ጌታ ሆይ እውነት የቱ ነው? አያምኮ በቃ ግራ ተጋብቻለሁ በሉት። ግዴላችሁ ራሱን ይገልጥላችኋል፣ ማንነቱን ያሳያችኋል። ሰዎች ራሱ ይህንን በራስ አላመጣውን ይለዋችኋል። በጣም ነው ደስ ያለኝ። ኢየሱስ ጌታ ነው። ዳው ሶ ፓወርፉል ይሁንዬ። ረዘም አላረገውም፣ አጠር ላድርገው። ጥያቄዎቹ ብዙ ናቸው፣ መልሶች ግን አጥጋቢ ስለሆኑ ሌሎችንም እየነካ ስለሆነ እያየህ አንድ ላይ ነው ስለሚገባኝ ነው። ቀድሜ
በዚህ ግን as an influential person በጣም ኢንፍሉዌንስ አለ በጣም ፐብሊክ ፊገር ነህ እንዴት ነበር መተህ ለመናገር በቃ ኢየሱስን ተቀብያለሁ በጌታ ነኝ ለማለት ማለት ብዙ ትችቶች እንደሚኖሩ ምናምን ግልጽ ነው ምክንያቱም ሰው እንደሚያወራ እርግጠኛ ነኝ ገና ሳታወራ ብዙ ሰው ብዙ ነገር እንደሚል ታውቀዋል ምክንያቱም ሶሻል ሚዲያ ላይ ዘመናት ስለቆየ how was it ሊያውም ወዲያው መተህ አልፈራህም ጌታን ለመናገር በቃ በክርስቶስ ሆኛለሁ ኑ ለማለት እንዴት ነበር ነገሩ the decision did you think about it አሁንስ እስቲ ጌታ እየገባቸው ያሉ ብዙ ነገር የያዛቸው ሰዎች አሉ በቃ ዘመድ ጓደኛ የሆነ ነገር የሚያውቁኝ ሰዎች የሆነ ነገር ቢሉት ምናምን ይያሉ በፍርሃት ደግሞ ተደብቀው ያሉ አሁን ራሱ የሆነ በሌላ አካውንት ይያዩ ያሉ አሉ ይሄ ሰውዬ ግን ይያሉ ብዙ ሰዎች እንደሚያዩ እርግጠኛ ነኝ ለነሱስ ምን ትላቸዋለህ ለአንተስ ዲሲዥኑ ምን ያህል ነበረ የጌታን እውነት እርግጥ ነው እሱ በአደባባይ እርቃኑን ተሰቅሏል ማንንም አላፈረም አንተን ለማዳን ግን እስቲ can you tell us about your experience and the message that you have for the other people በጣም የሚደንቅ ነገር ክብሬን ያየሁት ክብሬ በኢየሱስ መሰደብ ወይ መተቸት ክብሬ እንደሆነ ነው ወዲያ ይገባኝ አይደል ነው በሌላ እኮ ተተችተናል ምንም የክብር ጉዳይ አይደል ሌላው የውቅና ጉዳይ እንጂ ኢየሱስ ክብሬ እኮ እንዴት ነው ማልደሰተው እንዴት ነው ሰው የፈለገውን ቢለኝ በኢየሱስ ጉዳይ ማለት ይሄ ሰው ለኢየሱስ ጉዳይ ለኢየሱስ ተብሎ መሰደብ ወይ ክብሬ እጅንታ ሌሎቻችሁ ለሚሰማችሁ ልንገራችሁ ለሰው ማይቻለው ለእግዚአብሔር ይቻላል አባት አሜን ክብር ኢየሱስ ከሆነ ምንም ነገር አይጎልብም I promise you there's nothing ማንም ሊያቆመው የማይችል ማንም ሞትን ድል አድርጎ የተነሳ ነው ክብሬ ብዬ የምገልጸው አሁን እኮ የሆኒ ማኛ ስም እንትን አይደለም ይሄ ጅዋጅው ምናምን አይደለም ተሳዳቢው አይደለም ፓስተር እያሉ ነው የሚጠሩኝ እኮ ከስር ክብር እኮ ነው ይሰጠኝ ትቀልዳለህ እንዴት ብዬ ነው ወዲያው ጥምቡቅ ነው ያልኩት እንጂ ትቀልዳለህ አግኝቼው ስፈልገው 47 ዓመት የኖርኩትን ጌታ አግኝቼው እዲ ክብር ነው ያገኘውበት ክብር ነው ስድብ የሚባል እኔ ጋር ያልመጣው ለዛ ነው የማይታየኝ ለዛ ነው እምደሰተው በዛ ነው አንዳንድ ሞጆሲ ነው ሪፖስት አደርጋለሁ ገብቼ ራሱ ቀልዳለሁ ክብር ነው የተገለጠልኝ እንዴ ፓስተር እየተባልኩ የሆነ ሳሎን ማለት ነው ገና ብዙ ነገር አለ ግን ለሌሎቻችሁ ለምትደነግጡ ቤተሰብ ምን ይለኛል እንትና ምን ይለኛል ምናምን በጌታ ሆነ የሚጎልብ ነገር የለም አብላጫውን ያዘ ሰው በስሜ ተጠላላችሁ ነው የሚለው ፕሮቴስታንት በጌታን የተቀበለ በነገራችን ላይ ጴንጤ መሆን አያድን ነግራችኋለሁ ማናችሁ ጴንጤ ስለሆናችሁ አድነው በጌታ መሆን ነው የሚያድን ደርሳ ደግሞ መንገር ላይ ምንም ላይ ሲሰበክ ጌታን ተቀበል እንጂ ጴንጤ ሆነ የሚለ አንድ ሰባኪ የለም ኖሮም አያቅም ወደ ሃይማኖቴ ናልኝ አይልህም ጴንጤ ከፍለው አይልም ሂድ የትም ቦታ ላይ ሄድ ጌታን ተቀበል የግል አዳኝ አድርገህ ጌታን ብትቀበል ዘላለማዊ ህይወት ታገኛለህ እንጂ ና ጴንጤውን ና እንደዚሁን እንዲደረግልህ የሚባል የለም ፖለቲካ ነው የሚሰራው ስለዚህ እኔ ክብሬን የተገለጠው በጌታ ክብር አግኝቻለሁ በፊትም የሚወደኝ የሚጠላ የነበረ አሁንም ያን ያለው ምንም የተቀየረ ነገር የለም እና እኔ ግን ምንን አገኘው ክብሬን አገኘው እኔ ከበርኩት በጌታ እንጂ በሌላ ክብር ያላለው I will tell you this በጌታ ክብር ያለው በሌላ ነገር የከበርኩት ነገር የለምና ይሄ የሚያስፈራ አይደለም እውነቱ ሲገባችሁ ነው ለማስመሰል አይደለም ለማስመሰል ወደዋለሁ ምናምን ብትሉ አይሆንም ለማስመሰል አይደለም ጌታ ሲገባችሁ ሲገለጥላችሁ ቀድመም ብሏል በኪሻ መገለጥ በቃ ፈልጉት የት ነው ያለው በሉት ጌታ ይገለጣል ጌታ መንገዱን በደንብ አርጎ ይመራችኋል ታስታውሳላችሁ ገና ሳይወለድ ዮሴፍን ወደ ቤተልሔም ይዛቲድ ማርያም እጮኛህን ወደ ቤተልሔም ይዛቲድ ሲባል ምንድነው ያደርጋሉ ሊወለድ
እዛ በነበረበት ጊዜ ወልዷል ሲባል ማን የመራቸው? ቀጥታ እየመራቸው ይሆናል። የሚመራህን ይሰጣል። ሁሌ ይመራሃል። መልአክ ይመራሃል። ጌታን ስትፈልገው መሪ ይልክልሃል። ሸክማችሁ የከበደ ወደ እኔ ኑ ነው የሚለው። በቃ ይመራል፣ ያደርገዋል። እና የሚበልጠውን ስለያዛችሁ አትፍሩ፣ አትፍሩ። የሚበልጠው ነው የተያዘው። ጌታን ይዞ ያፈረ የለም። በፈለግከው ውሰደኝ። ዘመዱን ይዞ ያፈራል። ከሚስቱ ጋር ተጣልቶ ጉዱም ይወጣል። ምንም ይላል። ጌታን ይዞ በጌታ ያፈረ ግን አላውቅም። ዜዝ ኖባዲ ጌታን ይዞ የሚያፍርበት ማንም ስለሌለ፣ ስለዚህ እፍረቴ ሳይሆን ክብሬን ያገኘሁበት እዚህ ጋር ይስተካከል። ከብሬበታለሁ በጌታ። ስለዚህ ያን ያለኝ ምንም የሚያስደነገጠኝ ነገር የለም። እግዚአብሔር ይባረክ። እሱን ነው የምለው። ዋው ዮኒዬ አሜዚንግ። ብዙ ሰዎች የተለያየ ነገር ከታች ጽፉ አያለውኝ። እዚህ ጋር በነገራችሁ ላይ የተሰበሰብነው ወዳጆች የማርያም ጠላቶች ሳንሆን የማርያም እውነተኛ ወዳጆች ነን። ማርያምን የሚወድ ማርያም የምትለውን የሚያደርግ ነው። ማርያም ሄደው በጠየቋት ጊዜ እርሱ የሚላችሁን አድርጉ ነው ያለችው። እርሱ የሚላችሁን ሁሉ አድርጉ። እኛ ማርያምን በጣም ስለምንወዳት የምትለውን ስለሰማን ነው ኢየሱስን እየሰማን ያለ ነው። ማርያም ጋር እውነተኛ መጣችሁ ከሆነ ህዝብ አልሰማሽም አንቺ እንዲያልሽውን ብለህ አይ አንቺ የምትይውን ነው እንትን ምለው። እሷ በመድኃኒቴ አምላክ ሐሴት አደርጋለሁ፣ ነፍሴ ጌታን ታከብረዋለች። ሐሴት የምታደርገው በጌታዋ ነው። ማርያም የጠቆመችህ ወደ ኢየሱስ ነው። ሁሉም ይጠቁመው ወደ ኢየሱስ ነው። የሰማይ አባቱም እግዚአብሔር ሰማይን ዝቅ አድርጎ ትዝ ካላችሁ በዛ ተራራ ጴጥሮስ 3 ዳሶች እንስራ፣ አንድ ለኤልያስ፣ አንድ ለሙሴ፣ አንድ ለጌታ ሲሉት እግዚአብሔር አባቱም የሰማይ አባቱም ወርዶ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው እርሱን ስሙ ነው ያለው። የሰማይ አባቱም ኢየሱስን ስሙ ነው ያለው። ምድራዊ የምድር እናቱም እሱን ሚላችሁን አድርጉ ነው ያለችው። ሁሉም ጋር ብትሄዱ የምር የምትወዷቸው ከሆነ ቅዱሳንም ሕግና ነቢያትም የሚጠቁሙት ወደ ኢየሱስ ነው። እያወራን ያለነው የእውነተኛ የቅዱሳን ወዳጆች፣ እውነተኛ የማርያም ወዳጆች ነው። እውነተኛ አሲዛለሁ ከእናንተ በላይ እኛ እንወዳታለን። ማርያም የምትለውን የምንሰማው እኛ ነን። ስለወደድናት ነው ልጇን እየሰማን ያለ ነው። ስለወደድናት ነው በእኔ በቀር እሱ የሆነ ነገር ሁሉ የኛ ነው። ሩትን ቦዔዝ ሲቤዣት ዮኒዬ ምን እንደሆነ ታውቃለህ? ሩት ከዛች ሰዓት ጀምሮ ድህነቷ አበቃ። ትቃርም የነበረች እንትንትል የነበረች የዛች ሰዓት የቦዔዝን እርሻ ትቃርም ነበር። ከዛች ደቂቃ ጀምሮ ግን ቦዔዝን ካገባች ጀምሮ የቦዔዝ እርሻ የራሷ ሆኗል። እኔና እናንተንም ጌታችን ኢየሱስ ክርስቶስ ተቤዥቶናል ስንል ኃጢአታችንን አስቀርቶ ጽድቁን ሰጥቶናል። ከዚህ በኋላ የኢየሱስ ጽድቅ የኛ ሆኗል። በራሳችን ጽድቅ እየተመካን አይደለም። ለዛ ነው ሊቤዠን የሚችለው። እሷም እንዳለችው ነፍሴ ጌታን ታከብረዋለች በመድኃኒቴ እንዳለችው ብቸኛ ሊቤዥ የሚችለው ንጹህ የሆነ ኃጢአት የሌለበት ጌታችን ኢየሱስ ስለሆነ ነው። ዮኒዬም የሆነ ነገር ልበል እዚች ጋር ኧረ እባክህ በል ደስ ይለኝ በል የሆነ ነገር ልበል። መቼም እኔ ነኝ ክብሩ ይስፋ እናትና ልጁ እያልኩ ራሱ ብዙ ጊዜ የምታወቅበት ብዙ ሰው ያገኛል በዛና ቆም ብላችሁ አስቡ። አያችሁ ስለ ኢየሱስ ሲሰበክ ሁልጊዜ እንደ አምላክ ፊት ለፊት የምታመጡት ቅድስት ድንግል ማርያም ለመከራከሪያ የምታመጡት ፖይንት ራሱ እጅግ ያሳዝናል። በጣም የሚያሳዝነው ፖይንት ይሄ ነው። አየህ ስለ ኢየሱስ ክርስቶስ ስታወራ እንደ መደራደሪያ ሐሳብ አድርገው የሚያመጡት ቅድስት ድንግል ማርያም እሷን ፕሮቴስታንት ወንድምና ህዝብ እህቶች የሚጠሉ አስመስለው ፒክቸር ተደርጓል። ይሄ ስለ ክርስቶስ ሲወራ
የክርስቶስ ከመጽሐፍ ቅዱስ የምታወሩ ስህተት ነው ብለው ቢሉ እስማማለሁ። ይሄ ስህተት ነው፣ ይሄ ስህተት ነው መጽሐፍ ቅዱስ እየጠቅሱ they will never say that። ታፔላ ነው የሚለጠፍልን። ምን አይነት ታፔላ? የማርያም ጠላት። that's all they do። ኢየሱስ ክርስቶስን ሰበክ ለብቻው ማለት አንተ የማርያም ጠላት ነህ ተብሎ ተቀምጧል። ዋይ ለምን ብሎ የሚጠይቅ የለም። ኢየሱስ ሲሰበክ አብራ አድርገውታል። እንዴት እነግርሃለሁ ደጋግ አባታችን ሆይ ሲባል ተፈልጎ ተመጥቶ እናታችን ሆይ ተብሎ እንግዲህ ኪዳነ ምሕረት የሚባለው ማን ነበር? ኪዳነ ምሕረት የሰጠው የጌታ ነው፣ ግን ለእሷ ነው የተሰጠው። በኪዳኑ የማረን እሱ እንጂ እሷ አይደለች። ተሰጥቷል። ገባ? ኪዳነ ምሕረት ተብሏል። የእሱ ስም ለእሷ ተሰጥቷል። በቅድስናው እግዚአብሔር አምላክ የሰጣትን ወስደው በቅድስና ያለምንም ስራዋ አንድም ስራ ሳትሰራ እንዲሁ ያጸደቃትን እነሱ ኪዳነ ምሕረት ብለው ቁጭ አድርገውታል። አስተምረውናል። ሰውን ልትፈርድበት አችልም። ከስር መሰረት ሲያስተምሩን እናት እየተባለች እናት መሆኗን የሚክድ ፕሮቴስታንት ሆኖ ቅድስት ድንግል ማርያምን የሚጠላ ጴንጤ ሊሆን አይችልም። አይሆንም፣ መቼ አይሆንም። ከቃሉ ውጭ ግን ጴንጤ ማለት አይችልም። that's the difference። ከቃሉ ውጭ ቤዛይት ዓለም አሁን ለምሳሌ የዓለም ቤዛ ነው ኢየሱስ ክርስቶስ ሲባል ቤዛይት ዓለም ገባ? እግዚኦ ማርና ክርስቶስ ስትል እግዚኦ በእንተክስትነ ማርያም ማርና ክርስቶስ ትላለ። ኤኒቲንግ ስለ ክርስቶስ ስትል እሷን አጠገብ ካላደረግ አንተ ማርያም ጠላት ነህ። ዳውት ቲንግ ገባ? ስለዚህ አሮን ብሌም them እንደሱ ብለው አስተምሯቸው ብሬን ዋሽ የተደረገን ጭንቅላት ቀስ እያለ በሂደት ማስተዋል ሲጀመር ማየት ሲጀመር ይስተካከላል እንጂ እዚህ ውስጥ የሚጽፉልን እንደዛ ነው። ሁሉ ጊዜ እኔ ነኝ የምለው የነበረው አንድ ሰው የኦርቶዶክስ ዊት ክብሩ ይስፋ እናትና ልጁ ስትል እኮ ነው የሚያምርብን ነው። መጽሐፍ ቅዱስ ላይ የለም እኮ አይልም። ፈጥሬ ለባሉ ድምቀት ገብቷል ያልኩትን ማጣፈጫ አድርጌዋለሁ። ግን ስህተት ነው የሚሉኝ በብዛት ቅድምም ተናግሬዋለሁ። ፕሮቴስታንት ወንድምናቶቼ አይባልም፣ ይሁን መጽሐፍ ቅዱሳዊ አይደለም። ፍጡርና ፈጣሪ አንድ ላይ አይመሰገንም። ገባ? ፍጡርና ፈጣሪ አንድ ላይ አይሆንም እያሉ የሚሉኝ ፕሮቴስታንት ወንድምናቶቼ ናቸው። ስለዚህ አሁንም ብዙ ነገር ቢባል የማርያም ጠል ናቸው ተብሎ ተጽፏል። እያንዳንዱና ማርያምን የሚጠላ ነው የሚለው እንዴ! በቀላሉ እኔ ፔጅ ላይ ያስረዳሁትና ይሄም በመገለጥ የሚመጣ ነው ማለት ቅድስት ድንግል ማርያም ኢየሱስን የወለደች ጊዜ መተው የሰገዱለትም ስጦታ የሰጡትም ለሱ ነው። እንግዲህ ያጠገቡ ነበር። የክብር ስግደት ለምን አልሰገዱላት? አወነ ነው። ይሄን የሚጠይቅ የለም። እስቲ አያስዘም። አብሯት ነበረ። ሕፃን ነው። በሕፃንነቱ እንኳን ወለድሽ ተብሎ ለሷ ነበር መሰገድ የነበረባት አይደል? የክብር እንኳን ስለወለድሽልን እናመሰግንሻለን ብለው ለሷ እግር ነበር መደፋት የነበረባቸው። የክብርም ቢሆን ገባ መጽሐፍ ቅዱሳዊ ነው። መንቀሳቀሻ ቦታ የለም። የዛኔ ናው ተሰግዶላታል ትላለ። እኔም አንተም ሁላችንም ትውልዱላ መስገድ አለበት። እዛ ወልዳ የመጣችበት ቦታ ላይ ምንድነው? ወርቅ አመጡለት ይላል፣ ዕጣን አመጡለት ይላል፣ ሌላም ነገር አመጡለት፣ ሰገዱለትም ይላል። ሰገዱለት ለማ? ለሕፃኑ፣ ለሱ አይልም፣ ለሱ ሰገዱለት ነው የሚለው። ስለዚህ ስግደት የሚያስፈልገው ለጌታ ብቻ ነው። ለማንም ልሰግዳት ልታከብር ትችላል። የሚሰገድለት ፍጡር የለም፣ ለጌታና ለጌታ። መዝሙሩም የክብር ነው ይላል። ነው ስታፔ እንተዋወቃለን። ለምንድን ነው የምንዋሸው? ቀድሞ አፍ ላይ የሚመጣው የጌታ ስም ካልሆነ አዳኝን አልተቀበልክም። አዳኝን ስትቀበል ነው ጌታን የምትለው። ኢየሱስን የምትለው አዳኝህ ስለሆነ ነው። በብዛት አሁን የሚካኤል ባሪያ ብሎ የሚጽፍልህ አለ ከስር። የድንግል ባሪያ ነኝ ብሎ የሚል አለ። ባሪያ ከሆን ጌታ ነህ ማለት ያ ያልከው ጌታ። አሁን የጌታ ባሪያ ብለህ ብትጽፍ አንደርስታንድ እንጂ ጌታ ነው። የሚካኤል ባሪያ፣ የገብርኤል ባሪያ፣ የድንግል ባሪያ እያሉ ይጽፋል። አምላካቸው ሳይታወቃቸው ነው። አውቀው አይደለም፣
አያስተምሯቸው። ወንጌል የለም እንዳልኩ 4 ሰዓት 5 ሰዓት ቅዳሴ አለ። ቆመ ትቆማል ምንም ትርጉሙ ሳይገባ። ከዛ 30 ደቂቃ የማይሞላ የቁርባኑ ሰዓት ላይ ወንጌል ተብሎ ያወሩልሃል። ደክሟል፣ ደንዝዛል፣ የፈለጉትን ብለው ቢሄድ የምትሰማው ነገር የለም። ይሄ ፋክት የሆነ ነገር ነው። ካልሆነ እኔን ታዘቡኝ ፕሮቴስታንት ወንድሞቼ፣ ኦርቶዶክስ ቤተክርስቲያን ሂዱ፣ ቅዳሴውን ይሁ ለምን ያህል ደቂቃ ወንጌል ለሚሰበክ የዛኔ እናወራለን። 30 ደቂቃ የማይሞላ ወንጌል በሙሉ ዓለም ይሰበክ ይባላል። ቅዳሴ ነው የምን ስርዓት? በሕግ ለመዳን ልክ በገዛ ስጋው የሚድን መስሎ ምን ያስተምርሃል? ያልሆነ ነገር ያደርጋል። እና አሁንም ምላችሁ ቅድስት ድንግል ማርያምን መውደድ ይቻላል። መውደድ ሁላችንም እንድንወዳት እንኳን ቅድስት ድንግል ማርያምን ጠላቶቻችሁን ውደዱ ነው መጽሐፍ ቅዱስ የሚለው። ጠላት እንኳን ቅድስት ድንግል ማርያምን የጌታን እናት ጠላታችሁን ውደዱ የሚል መጽሐፍ ቅዱስ ተሸክሞ ሙሉ ጴንጤ ቅድስት ድንግል ማርያም መጥላት የሚችል ጴንጤ የለም። ኢትስ ኢምፖሲብል። ያ ፖለቲካው ተበልቶበታል። ማርያምን የካደ እየተባለ ፖለቲካ የሚሰራው ኢትስ ዳን ኢትስ ናት ጎና ሃፕን ኤኒሞር። ጠላትን ውደድ የተባለ ጴንጤ ቅድስት ድንግል ማርያምን ሊጠላ የሚችልበት ፖለቲካ ዘመን አክትመዋል። አይሆንም። እማያርጓት ምን መሰለ? አማላጅ ና ስትል ጻፍልኝ ይላል፣ ግለጥልኝ ይላል። ጥያቄ እንዳምንልህ ማማለዷን ፍጡራን የተባሉ ማማለዳቸውን እንዳምንልህ መጽሐፍ ቅዱስ ላይ ጠቀስልኝ፣ እዚህ ቦታ በላይ አምናለሁ ይላል። this is the difference። እውቀት ያላቸው ሰዎች በእውቀት ነው ውይይት የሚያደርጉት። በእውቀት አንድ ቦታ የተጻፈ ካለ አንድ ከመጽሐፍ ቅዱስ በሙሉ ነው የምልህ። ይሄ ሁላ ጴንጤ ኦርቶዶክስ ይሆናል። አንድ ማርያም ታማልዳለች የሚል ጥቅስ ያመጣ ጊዜ ሙሉ ይሄ ጴንጤ ይቅርታ ጠይቆ ኦርቶዶክስ ይሆናል። ከዚህ በላይ ምን አይነት ነገር ይበል ጴንጤ? አንድ ኮን 2 አይደለም 3 አይደለም 4 አይደለም። እሺ ሩብ አንዱ ይቅር ሩቧን የሚል ካለ ሩብ የሰናፍጭ የምታህለዋን ጭምጭምታ ካለ ታማልዳለች። በቃ ጴንጤ ምን ያደርጋል? ሙሉ ኦርቶዶክስ። ከሌለ ግን ምን ያርግ? በግድ የሌለውን በጉልበት ጥላ በጉልበት እንዲያርግ ይሄ ነው ጌታ አይወደው። ስለዚህ አሁንም እምላችሁ ጠላቶቻችሁን ውደዱ የሚል ወንጌል እየሰበኩ ቅድስት ድንግል ማርያምን የካዱ ናቸው ማለት ምናልባት እኔ ከጄ ፈጣሪ አርጋት እኩል ሳመሰግናል ነበር። እኔ ነበር ካጂው እኔ ነበር እኩል ከጌታ እኩል ክብር ሰጥቼ ከጌታ እኩል ምስጋና ማቀርበው እኔ ነበር። ስለዚህ የውሸት ፍቅር የማይሆን ነገር ነውና የማያዛልቅ ጸሎት ለቅስፈት ይባላል። እና ያ ስላለ እንዳታስብ፣ ይሄ ትክክለኛ መልስ ነው። አንድ መልስ ነው። አንድ በጉልበት ሳይሆን አንድ መልስ። ታማልዳለች፣ ሌሎችም ያማልዳሉ የሚል የተጻፈ ካለ አምጡና በቃ ጴንጤነት ይቁም። ይሄ ሰላማችሁ ይብዛ። ቀጥልልኝ። በጣም ፓወርፉል ዳወሶ ፓወርፉል። እንደውም ባለፈው ዮኒዬ ጳውሎስ ጥብቀቱን ሁሉ እያንዳንዱን አሁን እያነበብክ ነው መጽሐፎቹን አይደል? እስቲ ሲጀምር አንብበው። እያንዳንዱን ደብዳቤ ሲጀምር ክብሩ ይስፋ የአባትና የልጁ ብሎ ነው የሚጀምረው። ምን ይላል መሰለ? ቃል በቃል እንዲህ ብሎ ነው ያለው። አየህ ዲያብሎስ አስገልብጦኝ እንዴት ደስ እንዳለኝ ሳየው። ሊትራሊ ዮኒዬ ምን ብሎ እንደሚጀምር ታውቃለህ ጳውሎስ? አዎ እግዚአብሔር አባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። አብ እግዚአብሔርንና ወልድ እግዚአብሔርን አመስግኖ ነው የሚጀምረው። ትክክል። ክብሩ ይስፋ የአባትና የልጁ ያረም ታዲያ ንግድ አንዳንድ ሰው እንደውም ዮኒዬ ኢየሱስ ጌታ ነው የሚል ብዙ ጥቅስ የለም ምናምን ይላል። ጳውሎስ ስብከቱን ሁሉ ሲጀምር ከእግዚአብሔር ከአባታችን ቀጥሎ ከጌታም ከኢየሱስ ጳውሎስ ስብከት ሁሉ ቢጀምረው የኢየሱስን ጌትነት የእግዚአብሔርን አባትነት አውጆ እንግዲህ ወደ ሌላ ከመሄደ በፊት አንዴ 400,000 ያስገቡልኝ። ወደ ሌላ ጥያቄ እንሄዳለን። አንዴ ቤተሰብ ከስራ ጋር ፈዘዝ እንዳናረጋችሁ እጃችሁ ምናምን ይስራ። አንዴ 400,000 እንግባ። ቤተሰብ ተባረኩልኝ። ዜዶዬም በትልቅ ፕሮግራም እኔ ፔጅ ላይ
በደንብ እናወራለን፣ እንነጋገራለን። ስለ አንቺ ምስክርነት ብዙ ሰው እየጠየቀኝ ነው። ስለዚህ እኔ ፔጅ ላይ በሰፊው ፕሮግራም ይዘን ይሄን እናደርገዋለን። ተባረኪልኝ። ብዙ ሰዎች ይወዱሻል። አይቻለሁ። ጎበዝ፣ እግዚአብሔር ይባርክሽ። ሴቶቹ በጣም ጠንካሮች ናቸው። በነገራችን ላይ በጣም ጠንካራ ነው። አሜን። ጌታ ይባርክ። ይሁን እዚህ ያላችሁ ምንቱ ሰላም ሁላችሁንም። ድንቅነሽ በጣም ወዳት ጆይ፣ አቤላ ሁላችሁንም ሰላም ብያለሁ። ፋሬስ ሜሪ ከስራ በኋላ ታወሪያቸዋለች። አንዴ 400 ሺህ ማስገባታል ያደረኩ እነሱ ለዛ ነው 400 ሺህ ላስገባና ትዘግቢያቸዋለች። ቶሎ በሉ 350 ሺህ ታብታብ እያደረጉ ነው ብዙ ሰዎች። 50 ሺህ ይቀረናል። የኔዎቹ እንዳያመልጣቸው ስናወራ ምን ያደርጋሉ? ያ ታፕታፑን ያቆሙታል። ልክ እንትኑን ስቆጥርላቸው እግዚአብሔር ባይዘዌ በአፈ ላይ በጣም የጸጋውን ጉልበት አስቀምጧል። እና ሲጀመር አንተ ኦራተር ነህ፣ ግን አሁን የመንፈስ ቅዱስ እንደውም አንድ ኮሜንት ላይ ይሄ ሰው እውነትም ተቀይሯል የሚል ኦልሬዲ አማኝ አይደለም ይመስለኛል። እውነትም ይሄ ሰው እየተቀየረብኝ ነው አለ። እና በጣም ከሚገርም እግዚአብሔር ቃሉን በአንደበት ላይ እያደረገ መናገር ያለብህን ነገር እየሰጠክ ነው። እና ስለዚህ የጸጋ ጉልበት በአንተ ስለተገለጠ እግዚአብሔርን አመሰግናለሁ። በሉ ቶሎ ታብታብ አድርጉ እንዳይረሳ። ልንሞላ ነው። 73,000 ደርሰናል። ለዝገው እኔ መገለጥን ነው የምወደው። የሚገርምሽ መገለጥ ክርስትና መገለጥ ነው። የሚገርምሽ መገለጥ ጌታ ስጦታ እውነት ነው። ሲገለጥ ነው ራሱ ውበት ያለው ማለት። አንድ ወርድ አውርተ መገለጡ ያለው ጋርና መገለጡ ያሌለው ጋር ስታወራው ቃሉ ራሱ ሁለት አይነት ነው የሚይዘው። ሰዎቹ የሚገርም ምክንያቱም የእግዚአብሔር መንፈስ ነው ባይዘው የነገር ሁሉ ጀማሬ የእግዚአብሔር መንፈስ ነው። ኢየሱስ ራሱ በመንፈስ ቅዱስ ኃይል ከተሞላ በኋላ ልክ ሲጠመቅ መንፈስ ቅዱስን ተሞላ፣ በመንፈስ ቅዱስ ኃይል ወጣ ወደ ተራራ ነው የሚለው። ከዛ ከዲያብሎስ 40 ቀን ተፈተነ፣ ሲመለስ ዝናው ወጣ ይላል። አውርቶ እንዳይመስል ይዞት የመጣው ግሎሪ ነው። ከዛስ የኢሳይያስን ጥቅልል ሰጥቶ ልክ መናገር ሲጀምር ይደነቁበት ይገረሙበት ጀመር ይልና ከዛ ይሄ የሰማችሁት አለ ወንጌል አሁን በጆሮአችሁ ተፈጸመ አላቸው። ለድሃዎች ነው የምስራችን ለሰው። ድሃ ባይዘው ገንዘብ የሌለው እንዳይመስላችሁ፣ አእምሮ ባዶ ሆኖ ልቡ ንጹህ የሆነ እግዚአብሔርን ለሚፈልግ ነው ወንጌል እግዚአብሔርን ለማይፈልግ አይደለም፣ ለሚያምጽ አይደለም። አመፀኛውን ረድቶ ልቡ ባዶ ንጹህ ለሆነ አመፀኛ ቢሆንም ለዓለሙ ነው። ነገር ግን ልቡ ንጹህ ለሆነ እግዚአብሔርን ለፈለገ ድሃ የሚለው ያንን ነው ልባችን። እና የዛን ሰዓት መናገር የጀመረበት በፊት እኮ በምኩራብ ቆሞ እኮ ጥቅሉን ሰጥተውት በፊት ያነብ ነበር ያለ መንፈስ ቅዱስ። ግን የእግዚአብሔር ፕሬዘንስ በላዩ ላይ ከመጣ በኋላ አለመሰማት አልቻለም። እና ወዳችኋለሁ፣ ቀጥሉ። በወሬያችሁ መካከል ገባ። ዛሬ የጥያቄ ቀን ነው። ቤተሰብ ጥያቄ ጥግ ድረስ መጠየቅ ይቻላል። ጥያቄ ነው፣ ስብከት የለም። እንደምታውቁ አንዳንድ ነገሮች ኮመንት ላይ ሲኖሩ እንመልሳለን። 450 ሺህ አድርጉልኝ። እኔ 400 ብዬ ዝም ማለት አልወድም። ቤኬንማ ዛሬ ሚሊዮን ገብቶ ታሪክ ይሰራል። ራሱ ኦልሬዲ ታሪክ ነው። ደግሞ ቀጣይ ጠይቀው በጣም ደስ የምትል ጥያቄ ነው። ደስ የምትል ጥያቄ። እሺ ለናዚ ተስፋ አደርጋለሁ። 450 ሺህ ሳይገባ አልጠየቅም። 450 ሺህ አስገቡት። ደስ የምትል ጥያቄ። ሌትስ ጎ ፋሚሊ 450 ሺህ እግዚአብሔር በየትኛውም እምነት ያላችሁ ወንድምና እህቶች በጌታ ፍቅር ነው የምወዳችሁ። እንደዚህ አይነት ነገር የለም። ታስታውሳላችሁ ምለው እኔ እንኳን ግራን ሲመጣ ቀኝን ስታስበው አገጭን አውልቋለሁ ምል ሰው ነው። ስታስበው ጠላትን ወደ ለጠላት ሚሊዮን ጉድጓድ መመጻው የነበርኩ ነኝና በየትኛውም እምነት ያለ ወንድምና እህቶቼ ናችሁ።
ያለመገለጥ ጉዳይ ነው። ጌታ የገባችሁ ጊዜ ወደኛው ነው የምትመጡት። በየትኛውም ያለንም በጣም ነው የምወዳቸው። ሙስሊምም ሁን ኦርቶዶክሱን ፈቀርሲዝሙን ማንኛውም በጌታ ፍቅር መገለጥ። ምክንያቱም እኔ ያ ሰው ነበር፣ ያ ሰው ያልተገለጠልኝ የፈለግኩትን የምናገር አንጠፍጥፎ በድፍረት የፈለገውን የተናገረ ሰው በኢትዮጵያ ታሪክ ዮኒ ማኛ ይባላል። የምፈልገውን ከመንግስት እስከ ምናምን አንጠፍጥፌ የተናገርኩ ሰው ነኝ እና እረዳለሁ። ማንም ሰው የፈለገውን ቢ መገለጥ ከሌለ ምንም ነገር የለም። ትንሽ ነው የቀረን፣ 35,000 ደርሰናል። 435 ስለዚህ እንዳትቀየሟቸው። ምንም ነገር ቢጽፉ እንደኛ ሲገለጡ ስናሳድ የነበር ነው። መተን እዚህ በደስታ አትንኳቸው። እኔ አላቅም። እኔ አሁን ያ ጥቅስን በጣም ምጠላው ጥቅስ ነው። ከምጠላቸው ጥቅሶች የሚጠሏቸው ውደዱ፣ ግራን ሲመጣ ቀኝን ስጥ የሚለው በጣም ምጠላው እግዚአብሔር ምስክሬ የምጠላው ጥቅስ እሱ ነው። አሁን ግን የሚደንቀኝ ጥቅስ እሱ ነው። ለካ የልባቸው ነገር አለ ብዬ ታየ። ይሄ ነገር እንዲሁ የሚመጣ አይደለም። ስለዚህ ለ450,000 ገብተናል። አይ ግማሽ ሚሊዮን አድርገ ነው እንጀምር። ይቅር ግማሽ ሚሊዮን ይሁንልኝ። ቤተሰቦች ባይዘዌ ኮፒ ሊንክም ያደርጉ በዛው ያደርጉታል። 6,000 አልፈናል። የኔዎቹ የተስተማሩ ናቸውና ጎበዞች ናቸው የተስተማሩ። እኛም እየተማርን ነው። ከዚህ በኋላ በደንብ እናደርጋለን። ኮፒ ሊንክ በደንብ አስደርግ ሁልጊዜ እንትን ላይ። አሁን ቅዱሴም እነግረዋለሁ በኋላ ደውዬ ምንድነው ስትገቡ ቢያንስ 1,000 ኮፒ ሊንክ ካስደረግክ በኋላ ጀምሮ፣ ምክንያቱም ዲያብሎስ ስራ አለ። ስለዚህ ኮፒ ሊንኩ ካለ ለሰዎች ሼር ከተደረገ ታፕታፕ የሆነ 50,000 ካስደረስክ በኋላ ከዛ በኋላ ትምህርቱን ብትጀምሩ የተቀደሰም ነው። እንደገና ነገሩን ቲክታክ አይቶታል፣ ሰው ወዶታል ይላል። መጀመሪያ ስትጀምረው ላይክ ፕሊዝ ሜክ ሹር ፒፕል ላይክ ዩር ፔጅ ይላል። ቲጌ ሞር ቪወርስ ይላል እና ታፕታፕ ማስደረጉ ትልቁ ጥቅም እሱ። ሞር ቪው ታገኛለህ። ኖት ኦንሊ ዳት ሴፍ ይሆናል። ሰዎች እየወደዱት እናንተ ፎከስ የምታደርጉ ወንጌሉ ላይ። ወንጌሉ ደግሞ ላሉት ለገባቸው ሳይሆን ላልገባቸው። ክርስቶስ የመጣው ለኃጢአተኞች እንጂ ለጻድቃን አይደለም። አንተን ለሚወዱ አንተን ለሚያከብሩ አይደለም። እዚህ ጋር የምታስተምረው ነው ኖት ዩር ፍሬንድስ ናው ፎር ወንጌል ለገባቸው ሰዎች አይደለም። ወንጌል የገባውማ ራሱ የሚያነባ ተገልጦለታል ነው። አንተ የሚፈልገው ቤኪ ዱቄት ነው የሚል ከስር ያለ እሱን ነው የምትፈልገው። ያ ሰው ነው መዳን ያለው። ገባ? እንዲህ ነው የሚል እሱ ሰው ነው የሚፈልገው እንጂ ጌታን የሚወድማ አለ ደስ ብሎ ነው የሚሰማው። ገብቶታል? ጓ የሚለው ምን የሚለው እሱ ላይ አሁን ለምሳሌ ለስንት ወር ነው ኮንትራት ጴንጤውን የሚለኝ እሱን ነው የምፈልገው። ያው አመጣለሁ እኔም ኮንትራት አስፈርሜ እንዳታስብ 76 ለዝጋው የጌታ እኔ አልኩ ከጌታ የሚበልጥ ካመጣችሁ መለሳል። አምጡልኝ። ከኢየሱስ የሚበልጥ አምጡ። ያጅ ነው አምጡ። ዮኒ ማኛ ኢየሱስን ጌታ ብሎ የግል አዳኝ አድርጎ ነው የተቀበለው። አይ ዮኒ የተሻለ አለ እኛ የምናውቀው እኛ ይገባል መጽሐፍ ቅዱስ ላይ አለ ብላችሁ ዘግቡ። ካች ነው ካች አምጡ። ማንም አልቻለው። ሌላ ቢሆን ኖሮ ይሄድ ነበር። ግን የያዘኝ ከባድ ነው የያዘኝና ለዛ ነው 84 ደርሰናል። የኔዎቹ ተባረኩልኝ። ከኢየሱስ መሄድ የሚቻለው የተሻለ ሲመጣ ነው። ታቁኛላችሁ። የተሻለ ስታመጡ የተሻለ አለ ብላችሁ መጽሐፍ ቅዱስ ስታስረዱኝ እልል ብዬ ይቀበላል። እኔ ብቻ አይደለሁም ይመጣለሁ፣ አንድ ላይ እንመጣለን። አይዟችሁ። እናንተ እሱን ልታመጡ ስትሉ ጌታ ቀድሞ ይመጣል። አይገርምም? እናንተ ሌላ እመጣለሁ ብላችሁ ስታስቡ ጌታ ለፍርድ ቀድሞ ይመጣል። ይሄ ነው ያለው ልዩነት ያ ነው። እና ጌታ ታላቅ። በተለይ እኔም ማዝ ነው
እንደው አስተውለው ታያውቃሉ? በፒክቸር የሳሉት ጌታ እንግዲህ ደምግባት የለውም ይላል መጽሐፍ ቅዱስና እነሱ የሳሉት ገነት ሄደው እሱ ባይሆን በመልኩ እነሱ የጠበቁት ባይሆን ዞማ ጸጉሩ ባይሆን እሷ እንደዚህ ተሸፍና አምራባት ቅድስት ድንግል ማርያም አራት ባትሆኑ ፈልጉልኝ ሊባል ነው። አየ ጭንቅላት ውስጥ የሚሳለው ነገር በጣም አደገኛ ነገር ፒክቸር አድርገውበታል። ያለ ገባ እንደዛ ሄደው ባይሆን ምን ሊሆኑ ነው? ላይቀበሉት ይችላሉ። ሄደውም እኮ ኧረ አንተ አይደለም ዘበል ወደዛ ምን እንደሆነ ታውቃለህ? ኢትዮጵያ ሀፕን ያደረገውን ልንገርህ። ኦፕራ ዊንፍሪ ትሄዳለች ኢትዮጵያ። ሺ ኢዝ አ ቢሊየነር። አሜሪካ ነገር ኦፕራ ሾው የሚባለው ዳውት ነምበር 1 በመልክ ብዙ አይደለችም፣ እንዲሁም ጥቁር ናት። ኢትዮጵያ ስትሄድ ጋርዶቿ ነጭ ናቸው። ነጮቹን አስተናግደው ፈጣሪ ምስክሬ ነው እሷን እንደ ውሻ ነው የቆጠሯት። በጣም አዝና እንዲያውም የፌስቱላ ሆስፒታል ልትከፍት ኢትዮጵያ ላይ ለህፃናቶች ለሴቶች ተደፍረው ፌስቱላ ሆስፒታል ለመክፈት ሄዳ ጥላውን የመጣችው ንቀዋት ማለት ነው። አየህ አሁንም የሚገርመኝ አፕራምሹ በጣም በነጭ ፒክቸሮች በጣም ስለሚወዱ ነገሩ የተበገላቢጦች ነው የሚሆነው። እኔ ከድሮም አልወድም ታውቃላችሁ። በጌታም ባልሆን ምንም አይነት የነጭ ፒክቸር ገድላት የሚባል ጣምኝም ተቀብዬም አላውቅም። አሮንዱ የራሴ ነው እምነት ያለኝ እነሱ የሚል ሰው የሚለኝን ተከትዬ አላውቅም። በራሴ መንገድ የምመራ ሰው ነኝና ያ ነገር ነበር የነበረው። አሁንም ማዝነው ለዛው ላስል ብዙ ታሪክ ሰርታችሁ በኋላ መንገዱ ሌላ ሆኖ እዛም ሄዳችሁ ጸብ እንዳትፈጥሩ ነው እኔ የምነግራችሁ። እውነቴን ጸብ እንዳትፈጥሩ ጸብ እንዳትፈጥሩ ነው ምኞቴ። 500 ሺህ ገብተናል። ወደ ጥያቄ እያደረጋችሁ ተወዳጆች ኮፒ ሊንክም እያደረጋችሁ ከታፕታፕም ውጪ that was so powerful እና በጣም ደስ ብሎኛል። ዮኒዬ ክብሩ ይስፋ አባትና ልጁ እንደነገርኩ ጳውሎስ ሲጀምር ብቻ አይደለም ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን የሚለው ሲጨርስም ሁልጊዜ ሲጨርስም የሚገርምህ የጌታን የኢየሱስን ጌትነት ተናግሮ ነው የመጨረሻው ንግግሩ። ጳውሎስ ሁልጊዜ ሰላም ሲል ሲሰናበት ምን እንደሚል ታውቃለህ? ዮኒዬ ከጌታችን ከኢየሱስ ክርስቶስ ጸጋ ለእናንተ ይሁን ብሎ ነው የሚጨርሰው። ሁልጊዜ ከጌታ ከኢየሱስ ክርስቶስ ብሎ የኢየሱስን ጌትነት ተናግሮ ነው የሚጨርሰው። የሚገርምህ ስለ ኢየሱስ ጌትነት ብዙ ደስ የማይላችሁ ሰዎች የጳውሎስ ስብከት ብቻ አይደለም። ዮኒዬ መጽሐፍ ቅዱስን የመጨረሻውን ጥቅስ ልታወጣለን ትችላለህ? መጽሐፍ ቅዱስ ሲያትም የመጨረሻው ጥቅስ ምን ቢል ጥሩ ነው? እስቲ ያሳየን። የመጨረሻው የመጽሐፍ ቅዱስ መደምደሚያ ጥቅስ ራእይ ላይ ነው። ማራናታ የሚለው አለ አይደል? ራእይ ላይ ነው። ማራናታ ራእይ ላይ እስቲ ሙሉ ቶሎና ጌታ የሚለው አንተ አነባለሁ። ተው ጣልጣልማ አታርገኝ። ራእይ 22 ማራናታ ቶሎና የሚል ነው። አርማው ማራናታ ካለ በኋላ ቀጣይ ደግሞ አንድ ጥቅስ አለው። የጌታችን የኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን አሜን። ይህን የሚመሰክር አሁን ተብሎ መጣለሁ ይላል። አሜን ጌታ ሆይ ቶሎና ይላል። ቀጥሎ ምንድን ነው የሚለው? የመጨረሻው ጥቅስ የጌታችን የኢየሱስ ክርስቶስ ጸጋ ከሁላችን ጋር ይሁን አሜን። መጽሐፍ ቅዱስ ሲዘጋ ራሱ የኢየሱስን ጌትነት ተናግሮ ነው። የጌታችን የኢየሱስ ክርስቶስ እስቲ አሳያቸው። በጌታ ዮኒዬ ጥቅሷን አሳያቸው። የመጽሐፍ ቅዱስ መደምደሚያን ጽሞ ኢየሱስ ጌታ ነው የሚል ጥቅስ ብዙ ያጣችሁ ሰዎች መጽሐፍ ቅዱስ ሲጨርስ ራሱ ኢየሱስ ጌታ ነው ብሎ ነው። የጌታችን የኢየሱስ ክርስቶስ ቀድምም ስለነበር አየህ፣ ስለ ጌታ ሲወራ ኮምፔር የሚያደርጉ ከፍጡራን ጋር አብሮ መጠራት ያለበት ፍጡራን ላይ ነው ፎከስ የተደረገው። የሚያሳዝን ለዛ እኩል ለማድረግ የእሱም ቦታ ለማስወሰድ ፒና ይባላል ሐዋሳ። እዛ በር ላይ እብድን ያገኘኝ የመጀመሪያ ቀን ፓስተር ብሎ የጠራኝ እብድ ነው። እብድ ጌታ ምስክሬ ነው፣ ቀሌን አይደለም። በናዝሬቱ በኢየሱስ ስም ብዬ ስገጽጸው ደግሞ ሳትጀምረው ልታቃጥለን ነው እንዴ ብሎ ሄደ። እኔ ሲጀመር ቸርች ራሱ ተጎትኩቼ የሄድኩ ልጅ ነኝና እሱን አንተ ቤት መሰክረዋለሁ። ጌታ ኢየሱስ ይባረክ። ስለዚህ አንተ ላይ የሚዘሩት ቃል ውርደት አይደለም፣ ክብር ነው። ፓስተር ማለት የእግዚአብሔርን ወንጌል የወንጌሉን እውነት ይዞ የሚቆም ነው።
ትውልድ የሚያሻግር ነው። ለጴጥሮስ የተሰጠው ማንነት ነው። ጴጥሮስ ከክደት በኋላ የተሰጠው ሹመት ነው። ከክደት በኋላ የተሰጠው ሹመት ነው። ጠቦቶችን፣ ግልገሎችን፣ በጎችን ያለው ከሰጠው በኋላ የሰጠውን ይዞ ነው የተከተለው። የመጀመሪያው ኢቨን መንፈስ ቅዱስ ከወረደ በኋላ የተናገረውም እሱኑ ወንጌል ነው። ምክንያቱም የመጀመሪያው ተናጋሪ ጴጥሮስ ነው። 11ዱም ከጴጥሮስ ጋር ቆሙ ነው የሚለው። ስለዚህ እግዚአብሔር ይባርክ። ለነሱ የምትመኝላቸውን መሞከር ያለባቸው እንዴት ወደ ወንጌል እውነት ወይንም ቃሉ ጋር መድረስ እዛው ብሉይ ኪዳን እንደው እዛው 80ዱን እያነበቡ እንዴት መረዳት እንዳለባቸው እንድታብራራልኝ እፈልጋለሁ። አንተ እንደገባክ ተባረክ። ወዳቸዋለሁ። ይሄ ነው ጥያቄ። እሱ መልስና ቀጥ ሰላምሽ ይብዛልኝ። በተለይ እኔ የተቆራረጡ ያንቺ ቪዲዮዎችም ስለሚደርሱኝ እጅግ ተደንቄያለሁ። ብዙዎቹ በተለይ በነገራችን ላይ ሴቶች ነቢያቶች አይባሉ የሚባለው እያሳቀኝ ነው። መጽሐፍ ቅዱስ ላይ እኮ ይናገራል ራሱ ምንድነው የሚለው? በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ሐዋርያ አድርጓቸው ነው የሚለው። ቃሉ ነው የሚለው። እንዲያውም በመንፈስ የጠነከሩት እህቶቻችን ናቸው። ሁሌም እለዋለሁ፣ ምናልባት እንዲገለጽላችሁ፣ አንድም የሴት ፓስተር ወንድ ልጅ ደፈረች፣ ወንድ አማገጠች የተባለች ዓለም ላይ የተከሰሰች አታመጡ። ኖር ስንግል ሴቶች በጣም ይበረታሉ። ወደ ሃይማኖት ሲመጡ ጎበዞች ናቸው፣ ጠንካሮች ናቸው፣ ይገባቸዋል። እንዲያውም ብዙ ጊዜ መሰናከል የሚመጣው በወንዶች ላይ ነው እና መገለጥ ከልብ ነው የሚወዱት፣ ከልብ ነው የሚያለቅሱት፣ ከልብ ነው የሚያዝኑት። ስሜታዊ ናቸው እና እንደሚመቻቸው አድርጎ ጌታ መገለጥ አምጥቶ ኢትዮጵያ ላይ እንጂ ሌላ ዓለም ላይ ብዙ ነቢያቶች አሉ፣ የሴት ነቢያቶች በጣም ብዙ። ኢትዮጵያ ላይ ግን እንዳልኳችሁ የወንድ ጫና ስላለ ሴት ልጅ በቃ እንዲህ አትችም፣ እንዲህ ማድረጋችም፣ እንዲህ ትምህርት ቤት ራሱ ተመርጦ ነበር። አሁን ነው መማር የጀመሩት እህቶቻችን እንጂ ትምህርት ቤት ራሱ ማንም ይልካቸው የለም። እና ሴቶች በወንጌል በርቱ። አንደኛ ማለት የምፈልገው እሱን ነው። እና እኔ በጣም ድንቅ ድንቅ ሆን ብዬ ነው ነቢይት ብርቱካን እሷ ፊት ለጌታ ተንበርክኬ ጌታን የተቀበልኩት። የሴቶች ክብርን አውቃለሁ። ቅድስት ድንግል ማርያምን አከብራለሁ፣ ወዳለሁ። የሴቶችን ክብር በጣም ማክሰው ነኝ እና ለዛም ነው አበርቱልን እንጂ አትክፉብን እህቶቻችን። ወንጌላዊ ቢሆኑ ይሻለኛል፣ ቲክታክ ላይ መጥተው ከሚመናቀሩብኝ ይሻለኛል። ቲክታክ ላይ መጥተው ያለ አግባብ ነገር ከሚያደርጉብኝ እስቲ ሴቶች ወንጌላዊ ሆነው ይስበኩልኝ፣ ደስታውን አልችለው። ስለዚህ ዜድዬም ሆነ ማንኛውም ሴት እህቶቼ ወንጌልን ስበኩ። ከምትመናቀሩብኝ በደስታ ደስ ብሎኝ የምሰማው ወንጌልን ነገሩልኝ። ይሄን ማለት ፈልጋለሁ። ወደ ዋናው ስመጣ መጽሐፍ ቅዱስ ታነብረ ነበር ወይ ላለችው፣ ያ አነባለሁ። ግን እንዳልኩሽ መገለጥ የሚባለው አለ። ማንም ሰው ሊያነበው ይችላል። ማንም ሰው ሊያነበው ይችላል። መጽሐፍ ቅዱስ እኩል ያነበብነው መጽሐፍ በሌላ ተርጉመውት፣ ለምሳሌ ቅድስት ድንግል ማርያም ትመጣለች ለፍርድ ብለው የሚያስተምሩ አሉ። ይሄ ይታመናል። በነገራችን ላይ በኦርቶዶክስ ቤተክርስቲያን ቅድስት ድንግል ማርያም ከኢየሱስ ክርስቶስ ጋር አብራ ለፍርድ ትመጣለች ብሎ ይታመናል። የስ ጠይቅ፣ ሂድና እያንዳንዱን ኦርቶዶክስ ወንድሞቼን ጠይቅ፣ እህቶቼን ጠይቅ። አዎ ገብቶሃል። ዝም ብሎ ያመጡት ነገር አይደለም። በሰዎቹ ልትፈርድ አልፈርድም የምለው ለዛ ነው፣ ስለነበርኩበት ስለማውቀው። ትመጣለች ተጎናጽፏል፣ አክሊሏን ደፍታ ትመጣለች ብለ ጠይቃቸው። አይ የሚሉ ካሉ መታምጣ የለም የለም። ቆይ እየደነገጥክ ነው አውቃለሁ። ስላለ ነው የኔ ወንድም፣ አትደንግጥብኝ። ስላለ ነው ሰውን ዝም ብሎ አይደለም እንደዛ የሚሆነው። እና የሚያሳዝነኝ እሱ ነው። ትመጣለች ተብሎ ቃል በቃል አሳያቸዋለሁ። እራሳችሁም አይሉም ይላሉ። ሌሎቹንም ጠይቁ፣ እነ መዝሙረ ያሬድንም ጠይቁ። ትመጣለች ይላሉ። ትመጣለች
ይላል። ከክርስቶስ ጋር አብራ ትመጣለች። ራሽ ለፍርድ ትመጣለች። በጣም ለፍርድ ትመጣለች። ሰርፕራይዚንግ። ቅድም መጨረሻ ላይ ዮኒዬ የጠቀሰው ጥቅስ ትዝ ይላችኋል? የመጽሐፍ ቅዱስ የመጨረሻው ጥቅስ ከመጨረሻው በፊት ያለው የሚለው ይህን የሚመሰክር አዎን በቶሎ እመጣለሁ ይላል። ኢየሱስ ሲጨርስ ነው በቶሎ እመጣለሁ። ቀጥሎም ቤተክርስቲያን አሜን ጌታ ኢየሱስ ሆይ ና። ኢየሱስ መጨረሻ ላይ እመጣለሁ ነው ያለው። እኛም ና ነው የምንለው። እኔ አለማስረጃ ማላውራው ወንድማችሁ ነው። ቤታችን ትመጣለች። የብርሃን ጫማ ተጫምታ፣ የብርሃን መጎናጸፊያ ተጎናጽፋ፣ የብርሃን ዘውድ ደፍታ፣ የብርሃን መስቀል ይዛ፣ የብርሃን መነሳንስ ይዛ እመቤታችን ትመጣለች። ልክ እሱ ጋር የወርቅ መስቀል ይዛ ደግሞ አለው። በጣም ተበሳጭቶ ነው እዩ ጩፋ እዚህ ጋር የሚናገረው። መገለጥ ነው ይሄ። እግዚአብሔር ይባርክ። በጣም ያመመው ንግግር ነው። ማንንም ያማል እንደ ሰው። እመቤታችን ትመጣለች። የብርሃን ጫማ ተጫምታ፣ የብርሃን መጎናጸፊያ ተጎናጽፋ፣ የብርሃን ዘውድ ደፍታ፣ የብርሃን መስቀል እኔ ያለ ማስረጃ ማውራት ደስ አይለኝ። ስለዚህ ሰው ልትፈርድበት የማትችለው ለዛ ነው። ከ10 ምናምን ዓመት ሆኗል ኢትዮጵያ ውስጥ በቴክኖሎጂ ወንጌልን መስራት ማለት ነው። ቨርቹዋል ሊዲንግ ሙቭመንት ይባል ነበረ። ወንጌል መስራት ነው፣ ሌላ ዓላማ የለውም። ግን ቴክኖሎጂውን አትሊስት ሌትስ ዩዝ ኢት ፎር ፐርፐዝ ኦፍ ጎስፐል። እና ሳሚዬ 1 ደቂቃ ትናገራለህ? ንገረው እስቲ። እና ምን ያህል ለእኛ ፕሪቪሌጅ እንደሆነ ይህንን ወንድም ማግኘት እስቲ ትንሽ ንገረው 1 ደቂቃ። ቴንኪው ዊኪ። በጣም ዮኒ በጣም ደስ ብሎኛል። እጅግ አድርጌ ጌታን ስላንተ በጣም አመሰግናለሁ። በፊት ጀምሮ ነበረ እኔም በደንብ ማቀህና ጌታ ራሱን ታምኖ የሚጠራ ጌታ ስለሆነ ያለን እውነት እንግዲህ እኛም ከምን እንደወጣን በደንብ እናውቀዋለን እውነት ለመናገር እና ያው ይሄ ደግሞ የጌታ ጊዜ ነው። ለእኔ ትልቅ ኢንካሬጅመንት ከምነግርህ በላይ ማለት ነው። እና እኛ እግዚአብሔርን አምነን የምንሰራው የትኛውም ትንሽዬ ስልክ ካለው እስከ ትልቅ ቲቪ በየቤቱ ውስጥ ካለው ሰው ድረስ በእኛ ዘመን በእኔና በእናንተ ዘመን ቴክኖሎጂን በመጠቀም እያንዳንዱ ሰው ስለ ኢየሱስ መስማት የሚችልበት በቃ እድለኛ የሆነ ጀነሬሽን ነው። እዚህ በጣም ገና በሰፊ ብዙ የምንሮጥበት ወይ በቅርብ አዳዲስ ነገሮችንም ላይክ አፍሪካ ውስጥ ያሉ ኮንቴንት ክሬተሮችን ሶሻል ሚዲያ ኢንፍሉዌንሰሮችን በጋራ በማምጣት አግሬሲቭ የሆነ የወንጌል ካምፔኖችን እንግዲህ ለመስራት እየተዘጋጀን ያለ ነው። ኢትዮጵያ ውስጥ ከ30 ከተሞች በላይ ከ35,000 ሰዎች በላይ የሆኑ የሰለጠኑ ዲጂታል ሚሽነሪዎች የተለያዩ እነ ዩቲዩብ፣ ጉግል፣ ፌስቡክ ውስጥ የሚሰሩ የቴክኖሎጂ ባለሙያዎችን እንግዲህ አብረን ያፈራንበት ሰፊ አገልግሎት ነው። ግሬት ኮሚሽንን ያው አይ ሆፕ ታውቀዋለህ ብዬ አስባለሁ። ምናልባት ጂሰስ ፊልምን ካወቀው እሱን የሰራው ሚኒስትሪ ውስጥ ነው አብረን የምናገለግለው። እዚህ ቴክኖሎጂው ላይ አግሬሲቭ የሆነ የወንጌል አገልግሎት አለን። በትንሹ በአመት 30፣ 40፣ 50 ሚሊዮን ሰዎችን እየደረስን ነው እስካሁን የመጣ ነው። አሁን ደግሞ ያለንበት ጊዜ አፍሪካውያን የእውነት ለመናገር ከኛ ለዓለም ይጠበቃል። በቃ አይ ቲንክ ዲስ ኢዝ ዘ ታይም። እግዚአብሔር በስራ ላይ ነው ያለው እና ለእኔ እግዚአብሔር ላይ ሁሉ ጊዜ ላለው ከተለያዩ ሶሻል ሚዲያ ኢንፍሉዌንሰሮች ጋር አብረን እንሰራለን እና አንድ ሁሉ ጊዜ የምለው ነገር በእኛ ውስጥ ያለው ብርሃን ከውጭ ካለው አቴንሽን የበለጠ ሲሆን የእውነት ትልቅ ኢንፍሉዌንስ እናመጣለን እና ጌታ በጣም ይጨምርልህ ያብዛልህ። ትልቅ ገና ስራ ከፊታችን ይጠብቀናል። አብረን ደግሞ እንሮጣለን። እንደ ኢትዮጵያዊ ብቻ አይደለም ሆል ኮንቲኔንትን ሞቢላይዝ አድርገን ቢሊዮኖችን በወንጌል በጋራ የምንደርስበት ዘመን ከፊታችን አለ። በጣም ደስ ብሎኛል። ቤኪ የተባረክልኝ ይሁን ይሁንላችሁ። ተባረክልኝ። በጣም ደስ ብሎኛል። የተወደደ ወንድም ነው ዮኒዬ። የሚገርምህ በጣም ብዙ ነገር ነው ለመስራት የሚሞከረው። አንድ አጋጣሚ በዚሁ ልንገርህ ገጠመኝ። እዛው ግሬት ኮሚሽን በዲጂታል ቴክኖሎጂ እንትን ሲል ጂሰስ ፊልም ፕሮጀክት ማለት ቋንቋ መተርጎም ነው። የምታውቀው የጂሰስ ፊልምን ሌሊቱን ሙሉ ስንለፋ አደርን ምናምን የሚለው እዚህ ነው የተተረጎመው ማለት ነው አማርኛው። እና በጉራገኛ በተለያየ ቋንቋ ይተረጎማል። አንዴ በጉራገኛ ተተርጉሞ በየሀገሩ እየሄደ በራሳቸው ቋንቋ
ሜዳ ላይ ምናምን ፊልሙን የጂሰስን ፊልም እናሳያለን እና ከዛ ካለቀ በኋላ በጣም የሚገርም ብዙ ሰው ጌታን ይቀበላል ምናምን እና አንዴ የጉራጌ ሀገር ነው ቡታጀራ ነበር ሰምዬ ቡታጀራ ነው እና በጉራጌኛ የኢየሱስ ፊልም ካለቀ በኋላ ጌታ የምትቀበሉ ነው ስንል አንድ ሴትዮ ትልቅ ሴትዮ መጣች አይደል ከዛ በኋላ የኔና ጌታን ለመቀበል ወስነሻል ስትሉ እኔ ኢየሱስ ጉራጌ እንደሆነ ብትነግሩኝ ዛሬ ነበር መቀበለው ቀድማችሁ አትነግሩኝም እኔ ጉራጌ መሆኑን ቸርች ተተክሏል አሁን እዛ ቦታ ላይ ቸርች ተተክሏል ስማ ዮኒዬ ወይኔ ሲያሳዝን ሲገርፉት እንትን ሲሉት ጌታ የተባረከ ይሁንና ወደ ዓለም ሁሉ ሂዱ ወንጌልንም ለፍጥረት ሁሉ ስበኩ ከሚለው ነው ግሬት ኮሚሽን ማለት ትልቁ ትእዛዝ ወይም ወደ ዓለም ሁሉ ሂዱ ወንጌልንም ለፍጥረት ሁሉ ስበኩ እንግዲህ ይሄንን ጥቅስ ዛሬ ለኛ ስናነበው በስጋም እንዲሁም ደግሞ አንዳንዴ በመንፈስ ስለዚህ በሁለቱም መልኩ የሚረዱ ሰዎች ካሉ ብዙ ኮንተንቶች የሚሆኑት ወንጌላዊ ነው በአገር ደረጃ ከሆነ አንዳንድ ነገሮች መሴጅ ላደርግ ይችላል ምን አይነት የተቀደሰ መሴጆች ፍቅር የሚመጣበት ሰላም የሚመጣበት ሰዎች የማይደናገሩበት ነገሮች በሙሉ ፖዚቲቭ የሆነ ነገር እንጂ ከዚህ በኋላ ምንም አይነት ወደ ኔጌቲቭ የሚያደታ አንዳችም ነገር እንደማይኖር እኔ ስለማውቀው ነው ራሴ ማለት በውስጥ ያለውን መንፈስ አምነዋለሁ እኔን አይደለም በውስጥ ያለው እየሰራልኝ እንደሆነ ስለማመን ኮንቴንቶች የሚሆነው በአብዛኛው የጌታ ነው እግዚአብሔርን ነው ሌላው የሚታገዙ አንዳንዴ ድምጽ መሆን ካለብን እንዳለው አሁን ለምሳሌ በኪትላ አይቶት ሜንሽን አድርጎልኛል የሊቢያ ኬዞች ሌሎችም ቢኖሩ እናቶች ወንድሞች ምናምን የተቸገሩ ሲኖሩ እንትን ይላሉ በጣም ግን የሚሆነው ትልልቅ እንግዳዎችን እያጋበዝኩ በወንጌል የበረቱ በወንጌል የጠነከሩ በወንጌል ትልቅ የሆኑ ፔጅ ላይ ያመጣው ከነሱ ጋር ስለ ወንጌል መማር ነው የምፈልገው ማወቅ ነው የምፈልገው እኔ ብቻ ሳልሆን የኔ ቤቶች በሙሉ እግዚአብሔርን ማወቅ ወንጀል አይደለም ወንጀል የሚመስልን ሰዎች አሉ ወንጀል አይደለም ስለዚህ ስለ እግዚአብሔር መነጋገር ትልቅ ነገር እንዲሆን ፍላጎት ነው ምክንያቱም ዓለማዊውን ጥፍጥፍ አድርጌ 15 ዓመት ጨርሼዋል አይታችሁታል ነውና የእግዚአብሔርን ደግሞ እስቲኔውና በረከቱ በተለይ ሀገራዊ ነገር ላይ በጣም ጸሎት ማድረግ ፈልጋለሁ በቃ ይሄ የእግዚአብሔር ቁጣ እንጂ እኛ የምንለያይ ሰዎች አልነበረ ሌላውን የምናስቀና ማንነት የነበራት ኢትዮጵያ አሁን እርስ በራስ አንተ እንዲና እየተባባልን ሁላችንም ገብተንበት ፖለቲካውን ላይ ብዙ ጥፋቶች ሰርተናል ሀቅ ነው የምናገረው እና ኮንቴንቶቼ በብዛት የሚሆነው ትልልቅ ወንጌላውያን እኔ ጋር እየመጡ ወንድምናቶቼን በፍቅር የሚያስተምሩበት ነው ትልቁ ሌላው ሰው የሚረዳበት ነው እነዚህ ኮንቴንቶች ናቸው የሚኖሩት አሁን ጆዬ መለስኩልሽ ይመስለኛል እግዚአብሔርን ሁሌ አመሰግናለሁ ደግሞ ከዚህም በላይ ደግሞ ወንጌልን እንደምንሰራ አውቃለሁ ቴንክ ዩ ሶ ማች ሳምዬ ጆይን ታውቃታለህ ጆይ ሲመልስም ዮንዬ ጆይ ሰላም ማለት ትፈልጊያለሽ ዮኒ ድንቅነሽ ነው ማቃት ድንቅነሽ አቃታል ድንቅነሽ እሱ አንዳንዴ ኮሜዲ አርጋ የምታስተምረው ቪዲዮዎች አሉ ኮሜዲ ይመስላሉ ግን ብዙ መሴጅ አላቸው እውነት ለመናገር በጣም እና ግራ የሚያጋቡ እንደዚህ አይነት ስብከት አለው ወይስ ከሚባል ድረስ አንዳንድ ቤቶች ላይ የምናየው ማለት ነው እንደዚህ አይነት ስብከት ይደረጋል ወይ ሰው ምን ያህል ባይገባው ነው ምን ያህልስ መጠየቅ ባይወድ ነው የሚል አስደንጋጭ እሷ ቤት ብትገቡ ትደነቃላችሁ መታየው በተለይ ዘበነ በጣም አስተማሪዋ ነው የሱ በጣም ነው የምትወደው እና ማስተር ነው ዘበነን የምትጠቀመው የዘበነ ፊልም ደራሲዋ እሷ ናት በነገራችን ላይ ማታውቀው እና ይደንቀኛል ገባ አንዳንዴ እንደዛ ሲባል እንደ ሰው መጠየቅ አለበት አይደል ስለዚህ እሱ ነገሯና ያለው በውስጥም የተጻጻፍናቸው ከዚህ በፊቶች አሉ ጥሩም መጥፎም በመሃላችን አለ ግን
ብዙ ነገሮቿን በፊት እኔ ራሱ ሼር የማደርጋቸው ቪዲዮዎች ነበሩ በተወሰነ መልኩ። አሁን ግን ሰው ወንጌል እየነቃ ነው። እውነቴን ነው። ጠያቂ ትውልድ ነው ያለ። ዝም ብለህ ይህን ተቀበል የምትለው ትውልድ በዚህ ዘመን አታገኝም። ገባህ? አታገኝም። ይጠይቃል። ይህን ማምነው ለምንድን ነው? ይሄ የተደረገው ለምንድን ነው? ምን ውስጥ ነው ያለው ብሎ ከመጠየቅ የሚቦዝን ሰው አታመጣም ከዚህ በኋላ። የመጠየቅ ነው እኛም የተገለጠልን። ባንጠይቅ ኖሮ መገለጥ የለም። እና በእሷን አውቃታለሁ፣ ሌሎቹን አልዋሽም። ጆይ ሽመልስ አይጋረኝም ፓኬጅ ምትለዋ ልጅ ደርሳ እሷ ነች። በጣም የተወደደች ጌታን የምትወድ ምን ምትል አይጋረን። ጆይ እስቲ ግለጭ ራስሽን። እንዴት ነህ? በቪዲዮ ስላልመጣሁ አይ ቲንክ እና ጉንፋንም ይዞኛል። እንዴት ናችሁ ሁላችሁም? ሰላም ሰላም። እናቱ በቪዲዮ ብትመጣ ትንሽ ልታውቋት ትችላላችሁ። አልቻልሽም ጆይ? አዎ ጉንፋን ይዞኝ ተኝቻለሁ። ኦኬ። በጣም የተወደደች እህት ነች፣ ጌታ የምትወድ ሴት ነች። ሌላ ጊዜ በደንብ ትተዋወቃለች። ዮኒን ማለት የምትፈልጊው ነገር ካለ 1 ደቂቃ እንስጥሽና ወደ ጥያቄያችን እንግባ። ዮኒን የምለው ዋትስ ኔክስት ፎር ዩ? ሰዎች ነው ለአሁን ነው ከሁሉም አንድ ሃይማኖት ወደ አንድ ሃይማኖት ሲሄድ ነበረ። አሁን ደግሞ ይሄን ሃይማኖት ለጊዜው ነው የሚሉ ብዙ ሰዎች አሉ እና ለሱ ምንድነው የምትለው? ቀጥሎ ደግሞ ምንድነው በህይወት ላይ ኤክስፔክት የምታደርገው? ቢካዝ ያንተ ኮንተንቶች ሞር ኦፍ አይ ዶንት ኖ አንተ ምን ትላለህ? ቀጥሎ ኮንቴንቱክ እንዴት ነው የሚሆነው? what's next for you? ወንደርፉል ጥያቄ ነው ማለት ነው ያላት ጥያቄ ነው። መሀል ላይ እናስገባዋለን። አጠር አድርጎ ነው የሚጠይቀው ጨዋስ አንዛዛ። እውነት ነው። እኔ ሃይማኖት አይደለም የቀየርኩት፣ ሃይማኖት አይደለም። የሃይማኖት ነገር ቢሆን ስንቀይረው ብለናል፣ ሚሊዮን ጊዜ ቀይረናል። አየሽ፣ ሃይማኖት መስሎኝ ሃይማኖት ውስጥ እውነተኛ ነገር የሚኖር መስሎት ብዙ ሰው ሃይማኖት ላይ ሲዳክር የሚውል አለ። ትልቁ ነገር ጌታን ማግኘት። ወንደርፉል እንጀምር በቃ ጥያቄያችንን። ሃይማኖት ጉዳይ አይደለም እና ያ ለዛ ነው እንዳረሳው ነው። ብዙዎቹ አንድ ላይ ከጠየቁኝ ነገሮቹን እንትን ስለሚል አንድ በአንድ ሲሆን ጥሩ ነው እና እኔ ያገኘሁት ጌታን እንጂ ሃይማኖትን አይደለም። ምክንያቱም የተሰጠን በዚህ ምድር ላይ እግዚአብሔር አንድያ ልጁ ነው፣ እሱም ኢየሱስ ይባላል። ኢየሱስን ባለማግኘት ብዙ ዘመን ላይ የምታዩት ኮንቴንቶች ነበሩ። ምን አይነት ኮንቴንቶች? አንዳንዴ ሰው የሚደሰትበት፣ አንዳንዴ ሰው የሚያበሳጭበት፣ አንዳንዴ የመንፈስም ግጭት ያመጣል። የመንፈስ ሌሎቹን እንደ ሳውል የምናሳድበት ጊዜዎችም ነበሩ እና ያ ነገር በምንድን ነው የሆነው? ሃይማኖት ላይ ፎከስ ስላደረገ፣ ፍጡራን ላይ ፎከስ ስላደረገ፣ ጌታውን ትተን ከፍጡራን እኩል አድርጌ ሳመሰግን እንደነበረ ማንም ይኸው ምስክር ነው። ቪዲዮዎች የማላጠፋቸው ለምስክርነት ክብር የሚገባውን ከሰው እኩል አድርገው አመሰግን ነበር። ምንም ቅያሜ ሰው አልነበረውም። እንዲያውም አንዳንድ በጌታ የሆነ ወንድምና እህቶቼ ኧረ ዮኒ እንደዚህ አይባልም ብለው በፍቅር ይጽፉልኝ ነበር። ሌሎቹ ጋር ሲሄድ ግን ይሄ ነገር ይመቻቸው ነበርና ስህተቴን እንኳን አልታረምኩበትም። ስለዚህ በጣም ደስ ብሎኝ እኔ የሃይማኖት ቅያሬ ሳይሆን የህይወት ቅያሬ ነው። ህይወቴ በጌታ ከሆነ በኋላ አንደበቱን ማየት ይቻላል። ለ3 ቀን ማልቆይ ሰው ነኝ እኔ። ትንሽ ጓሳ አይደል አልቆይ፣ ግን በመታየው ጌታ ረድቶኝ ልናገር። እንዲያውም ጓደኛ የሆነ ቬጋስ ሞክረው እስቲ ላሰላሱናል ታዘቢው ምን ሊሆን አላል ወይ ብለው እሺ አይለኝም አልኩ። በእውነት አልችልም። አሁን ጓበል ብትለኝ ምን አልችልም። አሮን ነው እንዴት እንደሆነ ባላቅም ክብሩን እግዚአብሔር ይውሰድ፣ ጌታ ይውሰድ። ጓበል ብትለኝ አሁን አልችልም። አኬ ስለዚህ ከኔ መጣ እንዳለ ኢንፋክት ትላንትና ላይቭ ላይ እንደውም በጣም ድንቅ ስራ ስትሰራ አይቼ እግዚአብሔርን እያመሰገንኩ ነበረ። አሜን ስቲል ኢንፍሉዌንሻል በት እግዚአብሔር ደስ የሚሰኝበት አይነት ስራ ሊቢያ ላይ ላሉ ወንድሞች የገንዘብ ማሰባሰቢያ ሲያደርግ ነበር። በዚሁ አጋጣሚ የምትችሉ ሰዎች እንድትረዱ ይሁን። በቃ ይሄ ነው የተቀደሰ እኮ እንትን አለ፣ ኢንፍሉዌንስ አለ which I am really admiring it። እግዚአብሔር አምላክ ከበረከት ወንድሜና ከሌሎቹ ወንድምና እህቶቼ ጋር ይህን ቀን ሰጠህ እንድንመሰጋገን ስላደረግህ አመሰግናለሁ።
እግዚአብሔር አምላክ በኢትዮጵያ በሀገራችን ላይ ያለውን ማንኛውንም አይነት ችግር፣ ጦርነት፣ ረሃብ፣ ስደት ሁሉ እንድትቀርፍልኝ እለምንሃለሁ። እግዚአብሔር አምላክ ሆይ ለዚህ ለተባረከ ቀን ስላደረስከን ክብርና ምስጋና ላንተ ይገባል። ጌታ ኢየሱስ ክርስቶስ በልጅህ አድርገህ ከዛ ሁሉ መከራ፣ ከዛ ሁላ ኃጢአት፣ ከዛ ሁላ ሽንፈት፣ ከዛ ሁላ ድካም አውጥተህ እኛን በአንድያ ልጅህ ስለማለድክ እናመሰግናለን። አምላኬ ሆይ እነዚህ ወንድምና እህቶቼን እኔን ብቻ ሳይሆን ሌሎችንም በእኔ የተገረሙ የተደነቁ የኔ ጉዳይ ሳይሆን ኢየሱስ ክርስቶስ ያንተ ስራ ነው። ክብር ሁሉ ላንተ ይገባል። በጌታ በኢየሱስ ስም እለምናለሁ ለዘላለሙ አሜን። አሜን። ሃሌሉያ። ክብር ለጌታ ለኢየሱስ ይሁን።